እና ይኸውልህ የዛኔ ገነት የገባ ሰው የማስበው ኦፊስ 2 ሰዓት ገብቶ 11 ሰዓት የሚወጣ ሰው እሱ ገነት ውስጥ ነው የሚኖረው ለኔ ማለት ነው። የምንፈራው ደግሞ ያንን አጋጣሚ ባለመጋፈጥ ወይም ራሳችን ወደዛ ኤክስፖዝ ባለማድረግ ስለሆነ ንግግራቸውን ማሻሻል ኮንፊደንሳቸውን መጨመር የሚፈልጉ ሰዎች ከዛ በሶስት መንገድ ይመልከቱት። ከዛ የሚል ሰው የለም አሁን ንግግሩ ላይ እና ታዲያ ይሄ የሚመጣው ይሄ ዝም ሰውን ስለምንፈራው ነው። ታሪክ ስታጋራ ሰው ለታሪክ ቅርብ ነው። ለምን ታሪክ ስሜት አዘል ስለሆነ ማለት ነው። የመጀመሪያው ቪዲዮ እኮ ብታየው እንዲህ አይደለም ራሱ ማወራው ሐሳብ የሚገልጸው ማለት ነው። እንግዳ ካለ እና ታላቅም ካለ አንተ ታላቅ ያለ ሰው ያለ ለምን ታወራለህ? መድረክ ላይ ወጥተን ከሆነ ደግሞ አሁን መድረክ ላይ ራሱ ብዙ ሰው የሚቸገረው እንዴት ነው አየኸው። ስለዚህ አይ ኮንታክት ሜንቴን አለማድረግ ትኩረትህ ራሱ እዛ ሰው ጋር እንዳልሆነ ነው የሚያሳየው ማለት ነው። ብዙ ጊዜ እኛ ጋር ነው ትኩረታችን የሚሆነው። አለባበሴ እንዴት ነው? ለምሳሌ አለባበስህ እኮ አስጨንቆ ከሄድክ ማለት ነው እዛ ቦታ አለባበስህ ጋር ነው ትኩረት የሚሆነውና ንግግር በሙሉ ይጠፋብሃል፣ ይበላሻል። እንዲሁ ለጫማን ማየት እንዳልተዘጋጀ ካወቅ ትፈራለህ። ፕራክቲካል የምናደርጋቸው ተግባራዊ የሆኑ ራሳችን የምንቀንስባቸው መንገዶች ደግሞ አለኸኝ አሸብር ኮንተንት ክሬተር እንዲሁም ደግሞ ኮሚኒኬሽን ስኪል ላይ ስልጠናዎች የሚሰጥ የዛሬ እንግዳችን ነው። አብራችሁን ቆዩ። አለኸኝ ጥሬን አክብረህ ስለመጣ በጣም አመሰግናለሁ። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ታዴ እስቲ ራስህን አስተዋውቅልኝና ከትውልድ ጀምረህ አንተን ንገረን እስኪ። ጥሩ ሰፊ ጥያቄ ነው እንግዲህ አይደለ? ከትውልድ ጀምሮ የተወለድኩት ክፍለ ሀገር ነው። እንዴት ነው ያው ገጠር ነው እና እዛም በተወለድኩበት ወረዳም አላደኩም። ታዴ 4 ዓመት 5 ዓመት ላይ ይመስለኛል አያቴ ልታሳድገኝ ወደ ገጠር ትወስደኛለች። እንግዲህ የተወለድኩበትም ወረዳ ነው። ከዛ ደግሞ ጭራሽ ወደ ባሰው ገጠር ይዛ ትሄዳለች ማለት ነው። አያቴ በጣም የምትንከባከብ በቃ በደንብ እንደ እናት ፍቅር ሰጥታ ያሳደገችኝ እሷ ናት። እስከ 15 ዓመት ድረስ እሷ ጋር ያደግኩት። ያን ያህል አያት ከእናት ይበልጣሉ ይባላል። አያት ከእናት አዎ ምልህ ያው እንደ አስተዳደግ ላይ ያቀብጡሃል ምናምን ያቀብጡሃል። አዎ በቃ ይሳሱልሃል ነገር እውነት ነው። ያው በኔ እንደ ፐርሰናሊ እንደዛ አይነት ነገር ነበረ። ያው አንዳንድ ሰው ጋር ደግሞ ኧረ እናቴ ትሻለኛለች የሚል ሰው ደግሞ አይጠፋምና ለኔ ልክ ነህ በቃ እንደዛ ነበረ። ከዛ 3ኛ ክፍል ላይ ወደ መጀመሪያ ወደ ተወለድኩበት ወረዳ መጣን ማለት ነው። ወደዛ ቀረብ አለን። ከዛ ለአያቴ አግዛታለሁ ውሃ በመቅዳት ወጥ እንዲሁም ያለ አግዛታለሁ። ሲያስፈልግም ሰው ደግሞ ሲመጣ ቡና ማፈላላታለሁ መቁላት ምናምን። ከዛ ወደ 7 ወደ 8 ሲሄድ እንደውም እንጀራ መጋገር ለመድኩኝ ማለት የሆነ ሞክር ነበረ። እሷ ወደ 63 ዓመት አካባቢ አመቷ ላይ ያረፈችው እና በእድሜም ገፋ ያለች ስለነበረች ከዛ በኋላ እንዴት ቀጠለ? 8ኛ ክፍል እያለሁ ወደ 9 ላልፍ ስል አያቴ ያረፈች። አልጠበቅንም፣ ብዙ አላመማቱ ነበረ። ድንገት ነው አንድ ቀን አስበው እንግዲህ እስከ 15 ዓመት ድረስ አያት ጋር አድገህ ወደ እናትህ ለመመለስ ደግሞ ከባድ ይሆናል። ምናልባት አሁን እንደዚህ አይነት ነገርም ኤክስፒሪየንስ የሚያደርግ ሰው ይኖራል ብዬ አስባለሁ። ከባድ ነው በቃ አትላመደው እና ያቺ ሞመንት ለእኔ ከባድ ነበረች። እናቴ ጋር 9ኛ ክፍል ሲሄድ ያው ምልህ እንደ ጥሩ እንደማይሆን አውቀዋለሁ። ያው ጥሩ አይደለም። ያው ማሳደጉም ይከብዳታል። እኔም የለመድኩት ኢንቫይሮንመንት አይደለም። ምቾት አይሰማኝም ነበረ። ከ9ኛ ክፍል ጀምሮ ጎበዝ መሆን እንዳለብኝ ለራሴ እነግረዋለሁ። ሌላ አማራጭ የለኝም እና ለህይ ጥሩ ውጤት ጥሩ ደረጃ የሚደርሰው ትምህርቱ ላይ ጎበዝ ሲሆን ብቻ ነው። ይሄንን ለራሴ ደጋግሜ እነግረዋለሁ። ከዛ ግን ምልህ አሁን በ4 ዓመት ውስጥ 9 10 11 12 ክፍል እያለሁ አልጋ ባልጋ አልነበረም እንዳልኩ። ኢቨን ፋይናንሻሊ ስትራግል አደረግ ነበረ። ከዛ በኋላ ጥሩ ውጤት ከሚባለው ውስጥ የኔ ነበረ። አምጥቼ ጎንደር ዩኒቨርሲቲ ጆይን አደረኩኝ ማለት ነው። ዝምተኛው ላይ እንዴት ቀጠለ? ከዛ በኋላ ዩኒቨርሲቲ እንዳልኩ አሁን አጎቴ ያለ እስካሁን ድረስ እና ጎንደር ዩኒቨርሲቲ ለመጀመሪያ ጊዜ ሲሄድ እሱን ይዞኝ ሄደው አብረን ሄድን። በጣም ሳፖርት የሚያደርገኝ እንደ እሱ ነበረ በወቅቱ። ከዛ በኋላ እንዳልኩ አሁን አጎቴ ነው የሚረዳኝ። ከዛ ያልተግባቡበት ነገር ስለነበረ ከእናቴና ከሌላው ወንድሞቹ ጋር ተጣላ አጎቴ። ከዛ በኋላ ግን እንዳልኳም እናቴ ብዙ የላትም ገንዘብ፣ ያው ፋይናንሻል ስትራግል እናደርጋለን። ከዛ ያስፈልገኛል እንደተማሪ አጎቴ ነበር። አጎቴ አይደውልም። ኢቭን ዩኒቨርሲቲ ከገባሁ በኋላ ነበር የሚያስፈልገኝ እርዳታው። በፊት እኮ ያግዘኝ ነበር፣ በኋላ ግን ቆመ እሱ። ከዛ በኋላ እንደዛ እያልኩ አለፍኩኝ።
ከዛ ከባለቤቴ ጋር የዛኔ የተዋወቅ ነው ዩኒቨርሲቲ ውስጥ 3ኛ ዓመት ተማሪ እያለሁ ጤና ሳይንስ ኮሌጅ ነበረ። እሷም የጤና ተማሪ ነች፣ ፊዚዮቴራፒስት ናት እና ከእሷ ጋር ተዋወቅን። ከዛ በኋላ እኔ የሚገርምህ 3ኛ ዓመት ተማሪ እያለሁ በጣም የሆነ ስትረስ ውስጥ ነበርኩኝ። እኔ ስትረስ ውስጥ እንግዲህ ጎበዝ ተማሪ ነኝ፣ እንደዛም ሆኖ ግን ፎከስ ማድረግ ይከብደኝ ነበረ። በቃ እንደዚህ ፎከስ አድርጌ አዳምጬ ምናምን ትምህርት የተወሰነ ውጤት የራሱ ቀነሰ። እኔ እንደዛ አይነት ችግር የሚፈታ መፍትሄ ያለው ራሱ አይመስለኝም ነበረ። ማለት ይሄ ነውር የሚባል አለ አይደለ? መናገር አልችልም። እንደዚህ በቃ ዲፕረስ ዱኛለሁ፣ ስትረስ ውስጥ ነው ያለው። ትርዱኝ። መናገር አለመቻሉ ከታች ጀምሮ የመጣ ነው። እኔ እንዳልኩ ነው ከእናቴ ጋር እያለሁ ቤት ውስጥ ሰዎች ካሉ አስቀድመው በዋናው በር አልገባም። እያወሩ ምናምን ከሰማቸው ሰማና ቀስ ብዬ በጀርባ በኩል ነው የምገባው። አያዩኝም ማለት ነው። ዝምተኛ ነው የሚባል ነገር አለ እና እኔ እሱ ደግሞ እንደ ጥሩ ነገር አድርጌ ያለው እኔ ጥሩ ነው ብዬ ነበር እያስጠበቅኩት ያለፍኩት። ገባ። ከዛ ግን የሆነ ፖይንት ላይ እንደማይጠቅም የገባኝ ለካ አያስፈልግም። ከዛ በኋላ ነው ከባለቤቴ ጋር ስንተዋወቅ እሷ ጋር በቃ ስንነጋገር እንዲሁ መጀመሪያ ላይ ከዛ እኔ የሆነ ደስ እያለኝ ጥሩ ስሜት ውስጥ እየገባው መጣሁኝ። ከዛ በዚህ ሁኔታ ነው ያለፈው ዩኒቨርሲቲ ህይወቴ ማለት ነው። እንዴት ይህን ስራ ጀመርከው? ልክ ነው የተነካሁበት ነው። ከዛ ማስተማር ወዳለሁ በፊትም ከዩኒቨርሲቲ አሁን ወደ መጨረሻ ዓመት ላይ ከአንድ ጓደኛዬ ጋር ተዋወቅ ነው እና እንደዚ አይነት ስማርት እንደሆነ መጽሐፍ እንደሚያነብ አጠቃላይ ለህይወት ለስራ ያለው አመለካከት ያን ያህል ዲፕ እንደሆነ አላውቀውም። ልጁ በጣም ጎበዝ ጂኒየስ ነው ልጁ። ማውራት ጀመረን። መጽሐፍ ያነባል። እስኪ ምንድን ነው የምታነበው መጠየቅ ጀመርኩኝ እና አንድ ቀን ትዝ ይለኛል ከክላስ ጨርሰን እየወጣን ወደ በሩ አስቀድሞ ከዩኒቨርሲቲ ከመውጣቱ በፊት ተቀጥሮ እስከ መጨረሻው መስራት እንደማያወጣ ያውቀዋል እና ለእኔ እኮ በቃ ከወጣሁ በኋላ እኔ በመማርበት አልሰራም ይለኝ ነበረ። እውነቱን ነው። እኔ ግን ልክ ነህ ግን አያዋጣም እያልኩኝ ያው ግዴታ ግን መቀጠል እንዳለብኝ ያውቀዋል። ሌላ ነው የሚያገዘኝ ሰው የለማ፣ ምርጫ የለኝም። እሺ ቢዝነስ አንድ ሰው ሊጀምር ብሎ ቢያስብ እንዴት ነው የሚጀምረው? ከዛ ምን አለኝ፣ አንድ ነገር ላይ ነው ጎበዝ መሆን ያለብህ። ይሄ ኮንሰፕት መጽሐፉ ላይ ያለ እንዳልኩ ዳልማና ከሚል መጽሐፍ አለና ቢዝነስ የሚጀምረው አንድ ሰው አንድ ነገር ላይ ጎበዝ መሆን አለበት። አሁን ለምሳሌ ሰዓት መስራት ከሆነ የምትፈልገው አንተ ሰዓት የሚሰራ ድርጅት ውስጥ ትገባና በደንብ ሰዓት እንዴት እንደሚሰራ ከነማን ጋር መገናኘት እንዳለብህ በአጠቃላይ ፕሮሰሱን ማወቅ አለብህ እና እዛ ነገር ላይም ጎበዝ መሆን አለብህ። የእውነት የዛኔ ወጥተህም ልስራ ብትል ታውቀዋለህ። ማስተማርስ አልኩት። ከዛ በወቅቱ እሱም ያው ማስተማር ሲባል እንግዲህ እንደምናውቀው ወይ ባዮሎጂ ወይ ፊዚክስ እንደዚህ ወይ ዩኒቨርሲቲ ገብተህ ልታስተምር ትችላለህ እና ያው ማስተማር እኮ ያው እንደዛ አስቦት ማለት ነው። ያው ታውቃለህ የዩኒቨርሲቲ ሌክቸረር እንኳን ብትሆን ያን ያህል ነው። ከዛ እስከዛ ድረስ ግልጽ አልነበረም። እንግዲህ አሁን ወደ ጥያቄ ልመጣልህ ነው፣ እንዴት ጀመርኩ ወደሚለው ማለት ነው። ከዛ ማስተማሩ ጋር እንደ ጎበዝ እንደሆንኩ አውቃለሁ። እንግዲህ ተመረኩኝ። ቀጥታ ወደ ቤተሰብ ራሱ አልተመለስኩም እንዳልኩ ቀጥታ ወደ አዲስ አበባ አልመለስም ብያለሁ። መጀመሪያ ቀጥታ ባለቤቴ ዛኔ ተመረቃለች። 1 ዓመት ተቀድሜ ነበረ መታ ስራ እዚሁ እየሰራች ፕሌን ቆረጠችልኝ ትኬት። እሷን ተከራይታ አልጋ ገዝታ ፍራሽ ከዛ አንዳንድ እቃዎችን ማሟል ተጠብቀች። ከዛ እንግዲህ ህይወት ተጀመረ ማለት ነው። እዚህ አሁን አለ እስካሁን ተማሪ ነበረ። አሁን ግን ወደ ስራው ዓለም መቀላቀል አለበት። እንግዲህ ማስተማሩ አለ ውስጤ። ከዛ ግን ምን እንደማስተምር አላውቀውም፣ ምን አይነት ስራ እንደምሰራ አላውቀውም። አንድ የማውቀው ነገር ግን እኔ የተማርኩበት ሙያ እንደማያዋጣኝ አውቀዋለሁ። ከዛ ከጓደኛዬ ጋር አንድ የሴልስ ስራ ጀመረ። ምን አይነት ሴልስ? የኢትዮ ቴሌኮም ሰርቪሶችን ነው የሚሸጠው እና እኛን ቀጠረንና ሰርቪሱን እንድንሸጥለት ለምሳሌ ቴሌብር ማስከፈት ምናምን እየዞራችሁ። አዎ ቴሌብር ፓርትነር አለ አይደለ? እና አሰልች ነው ያን ያህልም አታገኝም፣ ዝም ብሎ ነው። ግን በቃ ለመጀመሪያ ሌላ አማራጭ አልነበረንና ሞከር ነው እሱን። ከዛ በዚህ ውስጥ እያለው ባለቤቴ ተቀጥራ የምሰራበት ቦታ የፊዚዮቴራፒ ክሊኒክ ነው። እዛ ውስጥ ባለቤቱን አናገረችልኝ። አንድ ጎበዝ ልጅ አለ፣ መስራት ይችላል፣ አቅም አለው። ሰውየው ደግሞ የማርኬቲንግ ስራውን የሚሰራለ ሰው ይፈልግ ነበረ። ከዛ ምን ታስባለህ መስራት ይችላል ስትለው፣ እስኪ መስራት ይችላል አዎ በቃ ያናግረኝ አላት። መጣሁና አንድ ቀን ኢንተርቪው አደረገኝ፣ አየኝ። ጥሩ ነበረ። በጥሩ ራሴን ገለጽኩለት፣ መስራት እንደሚችል ነገርኩት። በ9,000 ብር ደሞዝ ተነጋገርን ማለት ነው። ያን ኮንትራክቹዋል ነው። 3 ወር ተፈራረምን፣ ስራ ጀመርኩኝ ማለት ነው። ከዛ ይሄ 3 ወር አላልቅልኝ አለ ታዴ። በጣም ከባድ ነበር። አሁን እንግዲህ ስራ ምን ከበደ? ብሩ አይበቃኝም ነው ደሞዙ? ይበቃኛል። ስራው ግን በጣም ታፍ ነበረ። በጣም ፀሐይ ይመታኛል። ስዞር ነው የምውለው። ያው 3 ወር ነው የተፈራረምኩት። በየቀኑ ዞራለሁ።
አንተ ለአንድ ቀን እንኳን ልረፍ ምናምን ብዬ ራሱ መጠየቅ ይከብደኛል ታውቃለህ፣ ሰውየውን ማለት ነው። እና አንድ ቀን ትዝ ይለኛል እናት ባንክ ኤችአር ማናጀር ነች እና ሄድኩኝ። ምሳ ሰዓት አካባቢ ነው። ቱታ ለብሻለሁ ከላይ ሸሚዝ ነው አስበው። ከዛ በጣም ድክም ብሎኝ ከንፈሮቼ በሙሉ ደርቀው በቃ ኮስተር ብዬ ምናምን ነው እንዴት ዋላችሁ ስላት ምን ነው ደህና ነህ አለችኝ ማለት ነው። አስደነገጥኳት። ደክሞ ነው አለች። ገባት እንደዚህ ገባት። አዎ ደክሞኝ ነው አልኳት። ፈገግ አልኩኝ። ከዛ በኋላ ሰው ጋር ሲመጣ ፈገግ ብለህ ነቃ ብለህ ያለህን ነገር ልታስተዋውቃለህ የምትመጣው በዚህ መንገድ ቢሆን የተሻለ ነው አለችኝ ማለት ነው። ሴትዮዋ ጥሩ ሰው ነች። ከዛ በኋላ እሺ ምናምን አልኳት። የመጣሁበትን ወደ ጉዳይ መጣሁ። ከዛ አሁን እንግዲህ አስበው እዚህ ጋር የሆነ ነገር ይዣለሁ። ለካ አየህ ራስን የምትገልጽበት መንገድ ማተር ያደርጋል። ልክ አይደለም። አሁን ሴትዮዋ ጥሩ ስለሆነች ነው እንጂ ሌላ ሰው ቢሆን በቃ አለን ብሎም እኮ ሊመልስ ይችላል። በቃ ስለዚህ ራስን የምትገልጽበት መንገድ፣ ራስን ፕሬዘንት የምታደርግበት መንገድ አስፈላጊ ነው። ኢቨን አለባበሴ ልክ አልነበረም እንዳልኩ ቱታ በሸሚዝ የለበስኩት። ማን ጋር ነው የሄድኩት? ሄድ ኦፊስ እናት ባንክ። እንግዲህ አስበው ትልቅ ፖዚሽን ላይ ያለች ሰው ነች። ከዛ እሱ እያስተማረ የመጣ እና ከባድ መሆኑ በራሱ ከተለያዩ ሰዎች ጋር በቀን መገናኘትህ አሁን ይሄ በቃ ራሴን የመግለጽ አይነት ስራ ነው። ኢቨን ተቋሙን ቢሆንም ወክዬ የሚሄደው ግን ራሴን ነው የምገልጸው በዛ ፕሮሰስ ውስጥ እና የዛኔ ገነት የገባ ሰው የማስበው ኦፊስ 2 ሰዓት ገብቶ 11 ሰዓት የሚወጣ ሰው እሱ ገነት ውስጥ ነው የሚኖረው ለእኔ ማለት ነው። እና ባይሆን በሳምንት 3 ቀን የሆነ ብዬ ራሱ መጠየቅ ይከብደኛል። አልችልም። በቃ እሺ ነው የምለው። ገባ 3 ወር አለቀ። ከዛ ቁጭ አልኩኝ። ሰውየውን መነጋገር ጀመርን። በቃ 3 ወር አልቋል ይበቃኛል አልኩት። መሮኛል። ከዛ 1 ወር ጨምር ከፈለግ ሌላም ስራ አሁን እስክትፈልግ ምናምን። ከዛ አይሆንም አልኩት። ከዛች ቀን ጀምሮ ስራ ማፈላለግ ነበረብኝ። ከዛ ቢሎስ ፔስትሪ ታውቀው ይሆናል። እዛ ኤችአር ማናጀሩ አለ። ወደ ላንች አካባቢ ነው ሄድ ኦፊሳቸው። ሄድኩኝ ቀጥ ብዬ እንዳልኩ ያቺ ቱታለች አሁን። ከዛ ሄድኩኝ በቃ ከላይ ሸሚዝ አድርጌያለሁ። ያቺ ጥቁር ቦርሳ አለች። ቀጥታ ሄድኩኝና ሰውየውን ነገርኩት። እኔ መስራት እችላለሁ። እንግዲህ አሁን የሆቴል ማኔጅመንት ዲግሪ የለኝም፣ ግን ዲግሪ እንዳለ ነገርኩት። ከዛ ስራውን ደግሞ በደንብ አድምቼ መስራት እንደምችል ኢፈርቴን አየው። በደንብ ራሴን ኤክስፕረስ አደረኩለት የዛኔ እና በቃ ነገ ጠዋት ናለኝ ዋስ ያስፈልጋል፣ ዋስ ይዘህ ነገ ጠዋት ናለኝ። ከዛ በኋላ ስራ ተጀመረ። በቃ በጣም የሆነ ከባድ ነው። ግማሽ ቀን ነው የምትሰራው እና እንዳልኩ ነው። አሁን የኔ እንግዲህ የሆነ ቦታ ገባለሁ፣ አየዋለሁ፣ ፊገራው ታረጋለሁ። የማይሆን እንደሆነ ከገባ የትቼ መውጣት ችግር የለብኝም። ከዛ ልክ ወደ መጨረሻ 5 ወር አካባቢ ነው የሰራሁት እዛ ቢሎስ ፔስትሪ። ወደ መጨረሻ አካባቢ በጎን ማስተማር ጀመርኩኝ። ኤሌመንታሪ ትምህርት ቤት 8ኛ ክፍሎች ማላውቀውን ኮርስ ፒቪኤ ይባላል። ከዛ በኋላ ደሞዝ ጨምሩልኝ ነው ምናምን ብዬ በቃ አላርለ እንደማይሆን ሲገባኝ ካልሆነ ለወጣ ነው አልኩ። እነሱም በቃ አይጨምርም ከፈለክ ውጣሉ። በቃ በራሴ ፈቃድ ፎርም ሞላው ክሊራንስ ምናምን። ከዛ ወጣሁኝ አሁን ከቢሎስ ማለት ነው። እንግዲህ አሁን 3 ስራ ማለት ነው በአንድ አመት ውስጥ እስካሁን ማስተማር ጠቅልዬ ጀመርኩ። ማስተማሩ ግን እስከ ክረምት ድረስ ብቻ ነው። አሁንም አለቀ፣ ክረምቱ መጣ። ከዛ አሁንም ተቋረጠ ማለት ነው ስራው። ማርኬቲንግ ስራ የሰራበት የክሊኒኩ ማለት ነው። እሱ ጋር ደወልኩ፣ አወራን። በተሻለ ደግሞ የሚገርም 15,000 ብር ነበረ ድጋሚ ማለት ነው። መጀመሪያ 15,000 ሆኖ የራሴ ፒሲ ተሰጥቶኝ የራሴ ኦፊስ ተሰጥቶኝ የማርኬቲንጉን ስራ እንሰራለት ቀጣይ ማለት ነው። ከዛ እዚህ ስራ ውስጥ እንዳለው አንድ ቀን ቤት ማታ ነው ልብስ እያጠብኩ፣ የጅምሮ ነው የምታውቁት ከሆነ እሱ በጣም የሚገርም አስተማሪ ነው ኤንድ ሞቲቬሽናል ስፒከርም ነው። ከዛ ስለ ኮሚኒኬሽን ያወራል። በአጠቃላይ ሙሉ እሱ ያው እንደ ላይፍ ኮች ነው። ኮሚኒኬሽን ብቻ ለሚያወራው ብዙ ነገር ነው የሚያስተምረው። ከዛ ማስተማሩ አለ። ከዛ ልምዱም አለኝ እንዳልኩ ዩኒቨርሲቲ ተማሪም እያለሁ ጉቢ ጉባኤ ሙሉ አዳራሽ ሙሉ አስተምር ነበረ። 11-12 ክፍል ማውደ ምሕረት አስተምር ነበረ። ልምዱ አለ። ፍርሃቱም እያለ ቢሆን ለምን ኮሚኒኬሽን አላስተምርም? ያቺ ቪዲዮ ማለት ነው እንግዲህ ልብስ እያጠብኩ ብቻዬን እየሰማው በቃ ይሄን ነገር ለምን አልጀምረው? ያቺ ነች የጀመርኩባት አጋጣሚ። የራሴን ለመጀመሪያ ጊዜ ሰልፊ ሪከርድ አደረግኩት በስልኬ ሰልፊ እና ደግሞ እሱን ፖስት አድርጌ አንድ ሰው ኮሜንት ላይ የሚለኝ ጥሩ ነው ራስን እያየ ነው ሪከርድ ያደረግከው ነው። በቃ ከዛ ምንድን ያልኩት እንደውም ባሳያችሁ ደስ ይለኝ ነበረ። የመጀመሪያ ቪዲዮ ስለሆነ ስግጥ ያለ ነው የሚሆነው። ስግጥ ያለ ነው በቃ እያየሁ እንደዚህ ራሴ ማለት ኢቨን ካሜራ እንደዚህ ሆኖ መቀረጽ እንደሚችል ራሱን ያላውቅ
እንደዚህ ነው የሚመስለኝ ማለት ራሴን እያየሁ ካልሆነ እንዴት ነው የሚቀረጸው? ምንድነው የሚለው? እሺ አለኸኝ እባላለሁ። በፍቱን ፊዚዮቴራፒ የማርኬቲንግ ኦፊሰር ሆኜ እያገለገልኩ ነው። ከዛ ደግሞ ፓሽኔት የሆንኩበት ነገር ኮሚኒኬሽን ስለሆነ ከዚህ በኋላ በቃ የራሴን ንግግር ማሻሻል አለብኝ እና ይሄን ነገር ደግሞ ማሻሻል የምትፈልጉ ሰዎች ከሆናችሁ ያው ይሄ ቦታ እናንተ ነው ፎሎ አድርጉ ብዬ ጀመርኩ። እቺ ነች የመጀመሪያ ቪዲዮ። አሁን ሲጀምር ማለት ነው ኮሚኒኬሽን ሲል ጅምሮን ሰውን ላስተምር ብያለሁ የጀመርኩት። መጀመሪያ ችግሩ እኔ ጋርም ስላለ ይሄ ፍርሃት ስላለ ስራ ቦታም ስዞር ደግሞ ምን ያህል አስፈላጊ ክህሎት እንደሆነ ስለገባኝ ራሴ ጋር መጀመሪያ እኔ የራሴን ንግግር ማስተካከል አለብኝ ብዬ የጀመርኩት። ቢያንስ እንግዲህ እየሰራሁም ነው እንግዲህ የጀመርኩት ታውቃለህ። እዛ ፉል ማርኬቲንግ ኦፊሰር ነኝ። ከዛ ግን ማታ ደክሞኝ መጥቼ አንዳንድ ቪዲዮ ራሴን ሪከርድ አድርጌ ፖስት አላደርጋለሁ። ቲክቶክ ላይ ነው የምልህ ስፔሻሊ በየቀኑ ይኸውልህ እስከዛሬ አንድ ቀን ተቆርጦ አያውቅም። በነገራችሁ ላይ በየቀኑ ኮንሲስተንትሊ አንድም ቢሆን ማለት ነው። ከዛ ግን እንደውም 2-3 እያደረግነው መጣን። መጀመሪያ ግን አንዳንድ ቪዲዮ ነበረ እና የተጀመረበት እሱ ነው። መጀመሪያ እኔ ጋር መስራት ነበረብኝ። ከዛ ቀስ እያለ የሰውም ችግር ነው ታውቃለህ። እና ያን ያህልም እንደሆነ አልገባኝም። ኢቨን የራሴ ችግር ነው። ከዛ መስራት ሲጀምር ግን ብዙ ሰው መጠየቅ ጀመረ። የሚያደርግልሃል፣ ኮሜንት ይጽፋል። እነዚህ ስራዎች ብዙ ስራዎች ነካካ። አሁን እዚህ ስትገባ ግን ውስጥ አረፈ። እንዳልኩ ነው አሁን የማስተማር በጣም ነው የምወደው። አሁን ኢቨን እንደዚህ ሰው ሙሉ አዳራሽ ሙሉ ቁጭ አድርጎ እኔ ጎበዝ የሆንኩበትን ነገር ማስተማር በጣም ነው የምወደው እና ኢቨን አሁን ደንበኞችንም ኮች ሳደርግ የግሩፕ ትሬኒንግ ከሰጠው በኋላ የሚሰማ ደስታ ይሆን እርካታ አለው። ደስ ይላል እና ትወደውን ስታገኝ እሱን ስሜት ነው የምታገኘው። ቀላል ግን አልነበረም። ራሴ ንግግር ላይ መስራት የጀመርኩት እንዳልኩ ነው በቃ በፊትም ነው ቲክቶክ ሳልጀምር ማለት ነው። ለምን አሁን ስራ ከጀመርኩበት ጊዜ ጀምሮ ነው። የሆነ ቦታ ሲሄድ ንግግሬን ማስተካከል አለብኝ፣ በደንብ ሀሳቤን መግለጽ አለብኝ። ቲክቶክ ከጀመርኩ በኋላ ግን ራሴን ማየት ጀመርኩ። እንዴት እንደማወራ እንዴት ንግግር እንደማረግ ማለት ነው። ቀላል አልነበረም። እንዳልኩ ስጀምር ብዙ ሰው ይሳደባል፣ አንተ ራሱ ንግግርህ አያምርም። ልክም ነው ደግሞ ጥሩ አልነበረም እና ምንም ነገር ላይ ስንጀምር ደግሞ ጥሩ አልሆነም። እኔ ጥሩ አልነበርኩም በነገር ላይ። ከዛ አንተ ራሱ ኮንፊደንስ የለህም፣ ትፈራለህ። እውነትም ነው እፈራለሁ። ኢቨን ለመጀመሪያ ጊዜ ቪዲዮም ሪካርድ ሳደርግ ከዛ የሆነ ካሜራ ላይ ስትሆን ራሱ እየፈራው ነበረ ማለት መጀመሪያ ጊዜ። ከዛ እሱን ኦቨርካም እያደረኩት ፍርሃቱም እያለ ቢሆን እንዲሁ በቃ እየተጋፈጥኩ እያወራሁ ኮሜንቱም እያለ እሱን ዝም ብዬ እያለፍኩ እንዳልሰማው እያደገ ነው። ከዛ ንግግሬም የራሴም እየተሻሻለ የመጣበት መንገድ አለ እንጂ መጀመሪያ በጣም ከባድ ነው። አሁን ሰዎች ኮንፊደንስ እንዲሆኑ እያስተማርክ ነው እና አሁን ለምሳሌ እኔም ራሴ በዚህ ውስጥ ያለፍኩ ሰው ነኝ እና በዚህ ዘመን ሀሳብ የሚሸጥበት ዘመን ነው። ስለዚህ ራስን ፕሬዘንት በትክክል ካላደረክ የሚሆን ነገር የለም። ስለዚህ አሁን እኔ ራሴ እንዴት ነው ኮንፊደንት መሆን ያለብኝ? በጣም አሪፍ ጥሩ ጥያቄ ነው። ይኸውልህ አሁን ኮንፊደንስ እንዲሁ ከላይም ብቻ የምንሰራው ነገር አይደለም። ውስጥህም የሆነ ነገር ላይ አቅም እንዳለህ መስራት እንደምትችል ማመኑ በራሱ እሱ ኮንፊደንት እንድትሆን ያደርጋል። ከዛ ግን ሙያም እያለህ በቃ ያን ሙያህን መግለጽ አትችልም። ሀሳብህን በትክክል ኤክስፕረስ ማድረግ አትችልም። የምንፈራው ደግሞ ያንን አጋጣሚ ባለመጋፈጥ ወይም ራሳችን ወደዛ ኤክስፖዝ ባለማድረግ ስለሆነ የምንፈራቸውን አጋጣሚዎች ባለመሸሽ የመጀመሪያው የምናስተካክልበት መንገድ እሱ ነው። መፍትሄው አንዱ መጋፈጥ ነው መፍትሄው። እንደውም እላቸዋለሁ ለደንበኞችም እንደምላቸው ታውቃለህ፣ ፍርሃትን የምናሻሽለው በፍርሃት ውስጥ አንደኛው እሱ ነው። ስለዚህ አንተ መስራት የምትችለውን ከውስጥ አቅምህን በደንብ መለየት፣ እሱ ጋር መስራት ያስፈልጋል። ከዛ ሶስተኛ እንዳልከው ይሄ ሀሳብህን መግለጽ፣ ንግግርህን ማስተካከል የምትማርበት ትልቁ መንገድ ደግሞ ራስህን መቅረጽ ነው። ራስህን ሪከርድ ማድረግ። ለመጀመሪያ ጊዜ እንደዛ ነው ያደረግኩት ራሴ እና ለመጀመሪያ ጊዜ ያችን የነገርኩ ቪዲዮ ላይ ራሴን ሳየው እኔ በፊትም መድረክ ላይ ወጥቼ ሰዎችን አስተምራለሁ፣ ንግግርም አደርጋለሁ። እንደኔ የሚናገር ሰው የለም ለራሴ ማለት ነው። ሪከርድ አድርጌ ሰዓት ግን አንድ ነገር ብነግርህ ንግግሬ ዘገምተኛ ነበረ እና ሰዎችን ያስተኛል። ለምሳሌ ታዴ እንዴት ነህ? ይሄ በጣም ዘገምተኛ የሚባል የንግግር ፍጥነት ነው። በዚህ ፍጥነት 1 ሰዓት ብናወራ ዘገምተኛ ነበር እና ብዙ ሰው አሁን ኢቭን በትክክል የሚያወራ ሰው ይመስለዋል። ራሳችን ሪከርድ አድርገን ስናየው ግን መስተካከል ያሉባቸውን ቢሄቪየሮች መለየት እንችላለን። እና አሁን አንድ ደንበኛ ጋር ሲመጣ ሰልፍ አዌርነስ ነው የምንለው። ይሄን አዌር እንዲሆን ነው የማደርገው ቢሄቪየሮቹ፣ ጥሩ የሆነባቸውን ጥሩ ያልሆነባቸውን ማለት ነው። ከዛ ያችን ዘገምተኛ እንደሆነ ሲገባኝ ምንድን ነው ያደረኩት? ቀጣይ ሌሎቹን
ቪዲዮዎች ሪከርድ ሳደርግ ንግግሬ አንዳንዴ ዘግም እላለሁ፣ ዘገምተኛ የሚሆንበት አጋጣሚ አለ። ከዛ አንዳንዴ ደግሞ ፈጠን ብዬ በዚህ መንገድ ሀሳቤን አስተላልፋለሁ። ፍጥነቱን ሳለያዩ የአንተን ትኩረት መያዝ እችላለሁ ማለት ነው እንጂ 30 ደቂቃ ዘገምተኛ አንተ በቃ ትተኛለህ እዛው አሰማኝ ማለት ነው። ሀሳብ ቀየር ያለው ነው። ትኩረትህንም መያዝ አልችልም። እና ፍጥነትን ብቻ አይደለም 5 ቮካል ፋውንዴሽኖች አሉ። እነሱ ዳይናሚክ መሆን አለባቸው። ለምሳሌ ድምቀቱ ራሱ የድምጽ ድምቀትህ ለስለስ ብሎ የሚወራ ሰው አለ። ልክ በዚህ መንገድ ምናምን አሁን 10 ሰዎች እንደዚህ ስብሰባ ጠርቶ በዚህ መንገድ እንዴት አደራችሁ ምናምን ብሎ የሚያወራ ሰው አለ። እንዴ ከፍ ማድረግ ካለብህ አንዳንዴ ከፍ አድርገው፣ ከዛ ለስለስ ማለት ሲኖርብህ ደግሞ ለስለስ ስታደርገው የዛኔ ትኩረት መያዝ ትችላለህ ማለት ነው እንጂ አንዱ ዲፎልት ከሆነ በዛች ብቻ የምናወራ ከሆነ ሰው ይተኛል። ዳይናሚክም አንኖርም ንግግራችን ማለት ነው። እና ምን ለማለት ፈልጌ ነው፣ ራሳቸውን ሪከርድ ያድርጉ። ንግግራቸውን ማሻሻል፣ ኮንፊደንሳቸውን መጨመር የሚፈልጉ ሰዎች ከዛ በ3 መንገድ ይመልከቱት። አንደኛ ድምፃቸው ጥሩ የሆነው የድምፅ ኳሊቲ የትኛው ነው? ከዛ መስተካከልስ ያለበት የድምፅ ኳሊቲ የትኛው ነው? 5 ናቸው በዋናነት የማስተምራቸው ነው። የድምፅ ድምቀት አለ። የድምፅ ድምቀት ማለት ለምሳሌ እንዲህ ለስለስ ባለ መንገድ ልናወራ እንችላለን። ከዛ ደግሞ አንዳንዴ ሰዎች ሰፋ ሲሉና አዳራሹ ትልቅ ከሆነ ከፍ ማድረግ አለብን ማለት ነው። ሁለተኛ ፍጥነት ነው፣ ቅድም ያልኩ ማለት ነው። ሀሳባችን አስፈላጊ ሲሆንና ማስረገጥ ስፈልግ ንግግሬ ዘገምተኛ ሲሆን በደንብ ትሰማዋለህ። ሁለተኛው ፍጥነት ነው። ከዛ ግን አሁን ዘገምተኛ ሆነ ከቀረ ችግር ነው። አንዳንዴ ፈጠን ማለት አለብህ። ሌላ ላፍታ እረፍት መውሰድ። አሁን እንዲሁ እናወራና በተለይ ነርቨስ ስንሆን ስንፈራ ምናምን ላፍታ እረፍት መውሰድ ይከብደናል አይደል? ከዛ የሚል ሰው የለም አሁን ንግግሩ ላይ እና ታዴ ይሄ የሚመጣው ይሄ ዝም ሰውን ስለምንፈራው ነው። ሶስተኛው የድምፅ ያለመቻል ምልክት አይደለም ግን አንድ ሰው ሲል የመጀመሪያው ያለመቻል ችሎም ሊሆን ይችላል። የሚገርምህ ችሎም ሰውየው ከዛ ግን ስለሚፈራው ዝምታውን በሚል ነው የሚታካው። ከቨር ለማድረግ ግን ዝም በቃ የሆነ ቃሉ እኮ እስኪመጣ ድረስ የሆነ ሀሳብን እስክታሰባስብ ነው የምትለው አይደለ? ግን ዝም በል ዝም ምስል ማለት ከዛ ሀሳቤ ሲመጣልኝ እቀጥላለሁ፣ ችግር የለውም። የሚያሳየው እንደውም ኮንፊደንስን ነው። ይሄ ኮንቨርሴሽን ከምል ይልቅ አስቤበት ብናገር የተሻለ ነው በቃ እና ብዙ ሰው ግን እንደሚል ራሱ አያውቀው። አሁን እኔ ጋር የመጡ ሰዎች ማለት ነው እና ራሳቸውን ሪከርድ እንዲያደርጉ ነው የማደርገው መጀመሪያ ማለት ነው። እና አንተ ምናምን አላለሁ እንደ ምናምን ይሉሃል። አያውቁትም እነሱማ። ይሄ አንፋንክሽናል ቢሄቪየር ይባላል። የማያገለግል ማለት ነው ንግግራችን ላይ ጥቅም የሌለው። ስለዚህ ፖዝ ወይም ለአፍታ እረፍት መውሰድ 3ኛው ኤሌመንት ነው ማለት ነው። ከዛ 4ኛ ፒች የሚባል ፒች ቫሪያንስ ማለት አሁን ለምሳሌ አንድ አይነት ድምፅ ከሆነ ምንም የሚወጣ የሚወርድ ካልሆነ ማለት ነው። ለምሳሌ አሁን ድምፅ ይሰማል አይደለ? በዚህ ፒች የማወራ ከሆነ ግን አንድ አይነት ድምፅ ይሆናል ማለት ነው። ምንም ፊቴ እንቅስቃሴ የለውም፣ እጆቼን የሚጠቀምኳቸው አይደለም። ይሄ ሞኖቶን ይባላል። አንድ አይነት ድምፅ ነው፣ የሚወጣ የሚወርድ ድምፅ የለውም። ስለዚህ የሆነ ፒች ቫሪያንስ ሲኖረው ግን አንዳንዴ ከፍ ብዬ አወራለሁ የሆነ በጣም ኢነርጂ ለማሳየት በጣም ፓሽኔት እንደሆንኩ ማለት ነው። ከዛ አንዳንዴ ደግሞ ሎው ወደሚባለው ይሄ ወንዳ ወንድ ወደሚባለው የድምፅ ክፍል ደግሞ ሄጄ በተለይ ወፈር ያለ ማለት ነው ጎርነን ያለ ድምፅ የምጠቀምባቸው ቦታዎች ይኖራሉ። በተለይ ያለህን ስራ ያለህን ሙያ ስትናገር ሊኖረው የሚገባ ሎው የሚባል ፒች ነው። ከዛ ግን አሁን ጎርነን ባለ ድምፅ ብቻ አታወራም ታዲያ። አሁን ብዙ ጊዜ ወንዶች ጎርነን ባለ ድምፅ ብቻ ለማውራት ይሞክራሉ። ወይም ወፍራም አድርግልኝ ድምፄን ብለው የሚወጡ ሰዎች አሉ። ወፍራም መሆኑ ብቻ ፋንክሽናል አይሆንም። ለምን አሁን አንዳንዴ ደስ ሲለኝ ከፍ እላለሁ። ይሄ እኮ ሃይ ፒች ነው። ይሄ ኢነርጂን ያሳያል፣ ፓሽኔት እንደሆንኩ ያሳያል የማወራው ነገር ላይ። ይሄ ጥሩ ነው። ስለዚህ ፒች ቫሪያንስ ሲኖር አንተን ኢንጌጅ አደርግሃለሁ፣ የማወራቸውን ሰዎች ትኩረት መያዝ እችላለሁ ማለት ነው። ሞኖቶን ማለት ግን አንድ አይነት ፒች አለው። በቃ እንደዚህ ግን አንዳንዴ በጣም መውጣ ከሆነ መወርድ ከሆነ እሱ ጥሩ ነው ማለት ነው። 4ኛው ኤሌመንት እሱ ነው፣ ድምፅ የሚመለከቱ የሚሰሙት ማለት ነው። ከዛ ቶን አለ። ቶን ማለት ታዴ ኢሞሽንን ማጋባት። አሁን ብዙ ጊዜ ወንዶች ፈገግ ማለት ይከብዳቸዋል አይደል? አሁን ፈገግ ብዬ ሀሳቤን ስገልጽና ቆጣ ብዬ ደግሞ ሀሳቤን ስገልጽ ይለያያል ቶኑ። ቶን ማለት በፊታችን ነው ስሜቱ ማጋባት ማለት ነው፣ የማስተላልፈው መልእክት ላይ እና ብዙ ሰው በተለይ ወንዶች ስሜታቸውን ማጋባት ይከብደናል። ስለዚህ ድምፃቸውን ይሰሙታል። ከንግግር ድምፃቸው የጥሩ የሆነውን ከዛ ማስተካከል አለብኝ ብለው የሚያስቡትን ይጻፉት። ከዛ አሁን ደግሞ ድምፁን ያጠፉትና መመልከት ነው። ቪዲዮ አክሽናቸው። አሁን የቅድሙ የድምፅ ዳሰሳ ማለት ነው ያደረግነው፣ ወይም ቮካል አሰስመንት ቮካል ሪቪው ማለት ነው። አሁን ደግሞ ቪዥዋል ሪቪው እናደርጋለን። ቪዥዋል ሪቪው ላይ
ቪዲዮአችሁን ስታዩት እጆቻችሁን ትጠቀማላችሁ። ፊታችሁ በትክክል ኤክስፕረስ ማድረግ ይችላል ስሜታችሁን። አይ ኮንታክት ሜንቴን ታደርጋላችሁ። ፖስቸራችሁ፣ አቀማመጣችሁ እንዴት ነው? ቆማችሁም ከሆነ እነዚህ ነገሮች ቪዥዋል የምናቸው ነገሮች ናቸው ማለት ነው ታዴ። ስለዚህ ቮካሊ አሰስ አድርገውታል ድምጻቸውን፣ ቪዥዋል ደግሞ አሰስ አድርገውታል። ሶስተኛ ደግሞ ምንድነው የሚያደርጉት? ቻትጂፒቲ ላይ ይሄዱ፣ ከዛ ሪከርድ ያደረጉትን ቪዲዮ አፕሎድ ያደርጉትና ይሄን ወደ ጽሁፍ ቀይርልኝ፣ ከጽሁፉን መመልከት። የዛኔ ሀሳብን ልንደጋግም እንችላለን ምናምን የሚሉ እነዚህ ድምጾች አሉ፣ የማያስፈልጉ ቃላት፣ የማያስፈልጉ ድምጾች አሉ። እነሱን የዛኔ መለየት ይችላል። ለምን ቻትጂፒቲ ይነግርሃል፣ ስትልም ብሎ ይጽፍልሃል። ያ የማያስፈልግ ነገር ነው፣ ፊለር ወርድ ስለሆነ ማለት ነው፣ ነን ወርድ ስለሆነ ማለት ነው። ስለዚህ በሶስቱ ራሳቸውን ሪከርድ ካደረጉ በኋላ አሰስ ማድረግ ማለት ነው። አሁን በቃ አዌር ሆነዋል። ጠቅለል ታደርግልህ አንድ ሰው እንዴት ኮንፊደንት መሆን ይችላል? አንደኛ ያለውን ሙያ ወይም መስራት የሚችለውን ዋጋውን ማሳደግ፣ ስኪል ከሆነ ስኪል ዴቨሎፕ ማድረግ ማለት ነው። ሁለተኛ ንግግርን በተመለከተ ብዙ ጊዜ ኤክስፖዝ አናደርገውም ራሳችንን። ዩኒቨርሲቲ ተማሪ ያለው ከሆነ ፕሬዘንት ማድረግ ይከብደኛል እና እንደው ባላረግም ነው የምመርጠው። ብዙ ሰውም እንደዛ ነው የሚያልፈው፣ የሚቀርልኝ ይመስለውና ግን ፕሬዘንት ማድረግ፣ ሀሳባችንን መግለጽ በህይወት የሚቀርልን ጉዳይ አይደለም። ተምረን ብንመጣ ይሻላል፣ መቼም አይቀርም እና ብዙ ሰው ግን በቃ ትምህርት ቤት ብቻ ነው ብሎ ያስብና ይተዋል፣ ያልፈዋል። በቃ እንትና ጓደኛ ለሱ ያቀርበዋል። እዚህ ጋር ስትመጣ ግን ስራ ቦታ ደግሞ ያስፈልጋል። ስለዚህ ሁለተኛው ራሳችንን ለሚያስፈሩን አጋጣሚዎች ራሳችንን ኤክስፖዝ ማድረግ፣ ማጋባት፣ እሱ ፍርሃታችንን እንድንቀንስ ያደርገናል። ሶስተኛ ደግሞ ራሳችሁን ሪከርድ አድርጉና አዌር ሁኑ የምታስተካክሏቸውን ነገሮች። አንዳንድ ሰው ድምፄን በጣም ጠለዋል ይላል። እዚህ ምን ትላቸዋለህ? እነዚህ የኔን ድምጽም አልወደው ነበር እኮ መጀመሪያ ላይ እውነት። እና ብዙ ሰው የምጠይቅ ድምፄን አልወደው ነው የሚልህ። ለምን መሰለህ? ችግሩ ያ ድምጻቸው ስለማያምር ወይም ድምጻችን ስለማያምር አይደለም። እኔ ስናገር የኔን ድምፅ አንተ የምትሰማበት መንገድና እኔ የምሰማበት መንገድ ይለያያል። አንተ ጋር ሲመጣ በአየር ውስጥ ምናምን አልፎ ነው አንተ ጋር የሚመጣው ማለት ነው እና የተለየ ስሜት ይኖራል። ፐርሲቭ የምታደርግበት መንገድ ሌላ ነው። እኔ ጋር ግን በቃ ያው እዚህ ጋር ነው ይወጣል፣ እዚህ ጋር ጆሮ ይጋል፣ እዚህ ጋር እንደዚህ ነው የሚመጣው ማለት ነው እና ይለያያል። እና እስኪ እንደዚህ በዚህ መንገድ እስኪ አውራ፣ እስኪ በዚህ መንገድ እስኪ ጆሮ እንደዚህ አድርገው። አሁን አውራ፣ እንዴት ነህ አለህ በለኝ። እንዴት ነህ አለህ፣ እንኳን ደህና መጣህ። ያስተጋባል፣ ቤቱ ያስተጋባብሃል አይደለ? በቃ ይሄን ነው። አሁን ወፈር ብሏል፣ ባይዞ አሁን ወፈር ብሏል። ሰዎች የሚሰሙት እንደዚህ ነው ያንተን ድምፅ። ኦኬ አሁን እንደዚህ መፍራት የለብንም። ቀጠና ወፈረ ብለን መፍራት የለብንም እና ሰምተነውም ስለማናውቅ ነው ስነግርህ። ማንም ሰምቶት አያውቅም፣ እርግጠኛ ነኝ። በቃ እንደውም አሁን ለዛ ነው ኮንተንት ክሬተሮች ጥሩ ኮሚኒኬተሮች ናቸው። ማውራት ይችላሉ፣ መናገር ይችላሉ። ራሳቸውን በየጊዜው ሪከርድ እያደረጉ ይሰሙታል። ከዛ ደግሞ ያስተካክሉታል፣ ለምደውታል። ሰምተነው ስለማናውቅ ነው። በደንብ ደጋግማችሁ ስሙት ነው መፍትሄ የሚሆነው ማለት ነው። ለምሳሌ ስብሰባ ላይ በወጣ ለምሳሌ እኔ በምን ወይ ነው ሰዎች ማስረዳት የምችለው? ለምሳሌ አሁን ከአንተ ቪዲዮ ያየሁት እንዴት ናቸው ሰላም ናቸው እኔ ከሌ ይባላለሁ ብለህ ከምጀምር ታሪክህን ብትጀምር የተሻለ ነው ያልከው ነገር አለና እሱ እንዴት ትለዋለህ? ስቶሪ ቴሊንግ። አሁን ስቶሪ ቴሊንግ አስተምራለሁ እና ሰዎችን ለማሳመን ወይም ሀሳብህ ሰዎች ጋር እንዲደርስ ለማድረግ እንዲሁ ደረቅ የሆነ ሀሳብ አይደለም የሚደርሰው። ታሪክ ስታጋራ ሰው ለታሪክ ቅርብ ነው። ለምን? ታሪክ ስሜት አዘል ስለሆነ ማለት ነው። ከሰዎች ጋር ስናወራ እንዲገዛ ለጆሮ ሳቢ እንዲሆን ስቶሪ እንዲጠቀሙ ነው ሪካመንድ የማደርገው። ስለዚህ ስቶሪ ቴሊንግ፣ ስቶሪ በጣም ፓወርፉል ነው። ለምሳሌ በምን ወይ እንደ ምሳሌ ማለት ኦኬ፣ እንዴት ነው ስቶሪ ስትራክቸር ማድረግ የሚቻለው ነው? ሀሳብ ዋና ፖይንታችን መናገር ይቻላል መጀመሪያ፣ ችግር የለውም። ከዛ ግን እንዲሁ ሀሳቤን ብቻ ከምነግርህ ለምሳሌ ልንገርህ። እሁድ ቀን ነው እና ፀጉሬ መስተካከል ፈለግኩኝ። እኛ ሰፈር አካባቢ አንድ በተደጋጋሚ ፀጉሬ የምስተካከልበት ቦታ አለ። አብርሃም ይባላል ልጁ የሚያስተካክለኝ። 9 ሰዓት አካባቢ ነው የሄድኩት እና ስሄድ የለም ልጁ፣ ምሳ ወጥቷል አለ። በር ላይ የእሱ ጓደኛ በር ላይ ጠበቀኝ። ሰላም አልኩትና ጠየኩት፣ የለም አለኝ። ደውልለት አለ። ስልኩን ሰጠኝ፣ ደውልኩለት፣ አላነሳም። ከዛ ቁጭ ስል በጣም ብዙ ሰዓት እንደማባክን ገባኝ። ከ30 ደቂቃ በላይ 1 ሰዓት ሊቆይ ይችላል። አይ ለምን እዚህ ጋር ከምቆይ ለምን እሱ ያስተካክለኝ? ከዛ ደግሞ ቢያበላሽስ? አስተካክሎ አያውቅም እኮ ጠብቅ። ኧረ መጠበቅ የለብህ። በቃ ራሴ ውስጥ ትግል ገባው ማለት ነው። ከዛ ተመለስኩና ሄድኩና በቃ አስተካክለኛ አንተ አልኩት። ማስተካከል ጀመረ። ከዛ እስካሁን አላመንኩት ጀመረ ምናምን። ከዛ ያበላሸኛል ብዬ ያሰብኩት በቃ። ከዛ ወደ መሀል አካባቢ ጥሩ እንደሆነ ገባኝ ማለት ነው። ከዛ ጨረሰኝ
ጥሩ አስተካከለ። እንደውም የሚገርመው ከዛኛው የተሻለ ሂሳብ ከፍ እየወጣሁ ከዛ መንገድ ላይ ምን እንዳሰብኩ ታውቃለህ? ለካ የሆነ አንድ ነገር በተደጋጋሚ ስለምናደርገው ከዛ ነገር ውጭ ሌላ ነገር ያለ አይመስለንም። ስለዚህ ለምንድን ነው ይሄን እየነገርኩ ያለው ታዴ? ሌላም ነገር ይኖራል። ስለዚህ መሞከር አንፍራ። ኤክስፕሎር ማድረግ ጥሩ ነው። ኤክስፕሎር ስናደርግ ግን የሆነ ጥሩ ያልሆነ ነገር እኮ እናገኛለን። ያው ከዛ ግን ሌላም ደግሞ የተሻለ ከዚህ የተሻለ ነገር እናገኛለን እና መሞከር ኤክስፕሎር ማድረግ አሪፍ ነው። አሁን ስቶሪ የነገርኩ ማለት ነው። ሀሳቡ ምንድን ነው? አሁን እዚህ ጋር ሀሳቡ ኤክስፕሎር እናደርግ የለመድነው ነገር አለ። ከሱ ደግሞ የተሻለ የተለየ ነገር ይኖራል ከፈለግን ነው እንሞክር ነው። ይችን ብቻ ከምነግርህና ከዛ ከዚህ ጋር ደግሞ አብሮ የሚሄድ ታሪክ ሳጋራ የትኛው ለአንተ ለመረዳት በደንብ ሳቢ ሆኖ እንዲቀርብልህ የሚያደርግህ እንድትሰማኝ የሚያደርግ የትኛው ነው? ከሁለቱ ታሪክ ያለበት ነው። አየህ ልክ መጣሁና ታዴ ግን አንዳንዴ እኮ አሁን የለመድከው ነገር ሌላ እስኪ ሞክር ምናምን እንዲህ ብልህ እችላለሁ። የሚገርመው ባለፈው ሁለት ማብያችን የኔ ፐርሰናል ኤክስፒሪየንስ ፐርሰናል ስቶሪ ሼር ሳደርግ ግን ሳቢ ይሆናል፣ ማግኔቲክ ይሆናል። አንደኛ ስቶሪ መልእክታችንን ብቻ ለምን እንዲታወስ የሚያደርገው እኛ የምንናገረውን ሰዎች እንድንታወስ ያደርገናል። እና አንድ ማቲው ዲክስ የሚባል አለ ስቶሪ ለመሰብሰብ ሆምወርክ ፎር ላይፍ የሚል ኤክሰርሳይዝ አለ። በቀንህ መጨረሻ ላይ ቁጭ ትላለህ 5 ደቂቃ ወስደህ ከዛሬ ቀኔ ካደረኳቸው ስራዎች ካጋጠሙ አጋጣሚዎች እንደው ስቶሪ 5 ደቂቃ ስቶሪ መናገር ብችል ምን ይሆን ነበረ? ፀጉር ቤት መስተካከልህ፣ የሆነ ቦታ ሄደህ ሰው ማግኘትህ፣ ራስን ሪከርድ ስታደርግ የተሰማ ስሜት፣ የሆነ ወክ ስታደርግ፣ ስፖርት ስትሰራ፣ ብቻ ስቶሪ አለ። ጉዳዩ የሚሆነው የማስተዋል ጉዳይ ነው ማለት ነው እንጂ ታሪክ አለ እና ትልቅ ስራ መስራት አይጠበቅብንም። ስቶሪ ለመናገር ወይ የሆነ ቢዝነስ ቢልድ ማድረግ የሆነ ቦታ ትልቅ የሆነ ቫኬሽን መሄድ አያስፈልግም። እንደውም እነዚህ ትንንሽ የሚመስሉት አጋጣሚዎች ናቸው በጣም ለሰው ቅርብ የሚሆኑት ስቶሪዎች። ስቶሪ አሁን ኢቨን እንደዚህ ካዥዋል የሆነ ከጓደኞቻችን ጋር ቤተሰብ ጋር ስንገናኝ ብቻ አይደለም፣ ቢዝነስ ላይ ከደንበኛ ጋር ኮሚኒኬት ስናደርግ ስቶሪ ያስፈልጋል። አንዳንድ ሰዎች መድረክ ላይ ወጥተው የሚገርም ችሎታ እያላቸው ግን በትክክል መግለጽ አይችሉም፣ ይንቀጠቀጣሉ፣ ተንተባትበው ምናምን ማንም ሰው ሳይረዳቸው ይወርዳሉ ማለት ነው። ስለዚህ እነዚህ ሰዎች እንዴት ነው ራሳቸውን ማሻሻል የሚችሉት? በጣም አሪፍ። ብዙ ሰው ጋር ያለው ታዲያ ብዙ ሰው ጋር አሁን እኔ ጋር የሚመጣ ሰው የማይፈራ ሰው ነርቨስ ምናምን ሰው የለም ማለት ይቻላል 100% ማለት ነው። እና ይሄ የስራ ልምድም እያለው እንዳልከው ዋጋ እያለው መናገር እየቻለ ግን ፍርሃት ወደኋላ እንዲል የሚያደርገው አጋጣሚ አለ። ለዚህ እሱን ለማስተካከል አሁን ዘላቂ ለማድረግ እንዳልኩ ነው 3 ቅድም የነገርኩ ነገሮች አሉ። የመጀመሪያው አየር እንዲያስገቡ ነው የምመክረው። ለምን መሰለህ? አሁን ፍርሃት ችግር አይደለም በራሱ ታዴ። አሁን ብዙ ችግር ነው ብለዋል የሚያስበው፣ ግን ብዙ ጊዜ የምነግራቸው ምንድነው ጉጉት ነው። ፍርሃት ሲኖር ግን ታዴ ከጥሩ ካልሆነ ነገር ጋር ነው አሶሴት የምናደርገው። በቃ ንግግሬ ይበላሻል፣ ሰዎች ይስቁብኛል፣ ጓደኞቼ እንዲህ ዝቅ ያደርጉኛል ብለን ነው የምናስበው። ጉጉት እንደሆነ ከነገር ነው ግን በቃ ነፃ እንሆናለን ማለት ነው። እና መጀመሪያውኑ ፍርሃት መሰማቱ ችግር አይደለም። ይሄ ጤናማ የሰው ነው፣ የሰው ባህሪ ነው። ጤናማ እንትን ነው እንጂ መጥፎ እንትን አይደለም። በቃ አሁን ኢቨን እኔ ጋር ተምረው እኮ በኋላ አያሰማቸውም ማለት አይደለም፣ ይሰማቸዋል። ግን ማኔጅ ማለት ግን ሰው ሲሰድብ ፈሪ ብሎ ይሰድባል። ፈሪ ብሎ ችግር አለ፣ እሱ ልክ አይደለም። ፈሪ ብሎ እንዴት መሰለህ እኮ ለምሳሌ አሁን እኔ ጠዋት 11 ሰዓት ተኩል እወጣለሁ ለጂም ማለት ነው። ስሄድ አሁን ማታ ላይ ልክ ውሾቹ ቢያሯሩጡኝ ሊነክሱኝ ይዛን የሚሰማኝ ስሜት አለ። አንተ ምን የሚሰማ ስሜት አለ? የልብ ምት ይመታል፣ በቃ ትንቀጠቅጣለህ። ይሄ ትንፋሽ ራሱ ከላይ ነው የሚሆነው የምትለው የዛኔ የተሰማ ስሜት እኮ ነው። እዚህ መድረክ ላይም ወጥተህ በሰዎች ባሉበት ሀሳብን ስትገልጽ የሚሰማህም ስሜት እሱ ነው። ጭንቅላታችን ስለማይለየው ነው። አሁን እዚህ ጋር ካሜራ አለ፣ አንተ አለ፣ ሰዎች አሉ አይደለ? ለእኔ ይሄ በጣም የሚከብድ ቦታ ነው የሚሆነው ለሌሎችም ሰዎች አይደል? ስለዚህ ማኔጅ ነው የምናደርገው እንጂ ጭንቅላታችን አይለየውም። ይሄ አድሬናሊን የሚባል ሆርሞን አለ እንደዚህ አይነት አጋጣሚዎች ውስጥ ስንሆን የሚመረት እኛ ጋር ማለት ነው ከመጠን በላይ። እሱ ወይ እንድንሮጥ ወይ እንድናመልጥ ማለት ወይም ደግሞ እንድንጋፈጠው ነው የሚያደርገን። ስለዚህ ያ ውሻ እንዳይነክሰኝ ወይ መሮጥ አለብኝ ወይ ደግሞ ማባረር አለብኝ ማለት ነው፣ መመከት አለብን። በቃ ግን ድንጋይ በሆንስ ያ ሆርሞን ፕሮዲውስ ባይደረግ ይነክሳል ማለት ነው። ይነክሳል እኮ ጥሩ ነው ማለት ነው። እኔ ሰርቫይቭ ለማድረግ እንድኖር ማለት ነው። ወይ ሩጥ እያለኝ ነው ወይም ደግሞ ተጋፈጠው እያለኝ ነው።
ከዛ ግን ጭንቅላታችን ልክ እንደዚህ አይነት ቦታ ደግሞ ያ እንደዛ አይነት ሙድ ውስጥ ይከተንና ለምን መሰለህ አለህኝ ይሄ አንተ ለስራ ሰርቫይቭ ለማድረግ አስፈላጊ የሆነ ቦታ ነው፣ ወይ ማምለጥ አለብህ ወይም ደግሞ ተጋፈጥ የሚል ስሜት ይመጣል ማለት ነው። በቃ እሱን ዲል ማድረግ ነው እንጂ ፍርሃቱ መሰማቱ በቃ ይሄ የሰው ባህሪ ተፈጥሯዊ ነው። የሚገርማችሁ ታላላቅ ባለስልጣናት፣ ትልቅ ተቋማት የሚያስተዳድሩ ሰዎች አሁን ብዙ ሰው ትልቅ ሰው ሲሆን ወይ ሀብት ባለስልጣን ማይፈራ ይመስላል። እንደዛ አይደለም። እና ብዙ ሰው ይፈራል ማለት ራሱ ይከብዷል። ለምን እኛ የተማርነው ፍርሃት አለ ማለት የሆነ ዝቅ ማለት ስንፍና የማይችል ዋጋ ማሳደር የማይችል ሰው ብሎ ነው የሚያስበው። እኔም እንደዛ አስብ ስለነበረ ማለት ነው። ነገር ግን ፍርሃት ነርቨስ ስንሆን ዋጋ አናሳድርም ማለት አይደለም። እንደውም ያቺ ትንሽ ነርቨስ መሆናችን ኬር እንድናረግ ዋጋ እንድናሳድር ንግግራችንም ከሆነ ጥሩ እንድናረገው ያግዛል፣ እንዲሻሻል ያደርጋል። ጥናት እንድናረግበት በቃ ትዘጋጃለህ። አንድ ማቲው ዲክስ የሚባል የስቶሪ ቴለር አለ እና እሱ ይላል if you are not nervous you don't care enough። ግን ትንሽ የማትፈራ ከሆነ አትጨነቅም ነው ለምታወራቸው ሰዎች ሆነ አትዘጋጅም። በቃ ዝም ብለህ ኬርለስ ግድ የለሽ ትሆናለህ። ትንሽ ፍርሃት ነው ግን እንደውም ጥሩ ነው እንድትዘጋጅ ማለት ነው። እና ከአመለካከት ነው የምንጀምረው። አሁን ፍርሃታችንን ለማስወገድ መድረክ ላይም ወጥተን ሊሆን ይችላል፣ ስራ ስብሰባ ላይ ሀሳቤን ስገልጽ ከጭንቅላት ነው የሚጀምረው፣ ከማይንድ ሴት። አመለካከታችን ስለ ፍርሃት ያለን አመለካከት በሆነ መንገድ መቀየር አለበት። እንደ ችግር አለ ልናየው የሚገባ። ከማይንድ ሴት ካልጀመረ ግን ፍርሃቱ ችግር እንደሆነ ችግር ውስጥ እንዳለ እያሰበ የሚያወራ ከሆነ ግን አሁን እሱ ችግር ነው ማለት ነው። ከዛ አንደኛ እንደማይችል እየተሰማው ሊመጣ ነው ማለት ነው። ይሄ ሰው ጭራሽ ይሰማዋል። እሱ ደግሞ ንግግርህን ያበላሽብሃል። የሚገርምህ የባሰ እንትን ያመጣል፣ የባሰ ጣጣ፣ የባሰ ችግር። ንግግር ይበላሻል፣ ሀሳብ ይጠፋብሃል። ከዛ የሚገርምህ እኛ ነርቨስ ስንሆን፣ ለምሳሌ እኔ ነርቨስ ስሆን እኔ እንደሚሰማኝ አንተ የሚመለከቱት ሰዎችም አያውቁትም። ገብቶሃል? አንተ ፐርሲቭ የምታደርገው ብዙ አታስተውለውም። እኔ ግን በጣም ነርቨስ ሆኜ ልቤ እየመታ ሊሆን ይችላል። ተረድተኸኛል? ስለዚህ እሱ ነፃነት ይሰጣል። እኔ በጣም ፈርቻለሁ ብዬ ለምሳሌ ቢጠይቅ በጣም ፈርቻለሁ 10 ከ10 ፈርቻለሁ ብለህ እኔ ግን ኖቲስ ያደረኩት ማለት 2 ከ10 ምናምን ሊሆን ይችላል ማለት ነው። እና ብዙ ሰው የእኛን ስሜት ያ ሰው የሚያዩ ይመስላል፣ ሁሉንም ማለት ነው። አይደለም። በጣም ፈርተን ራሱ ካየም ትንሽ ነው የሚያዩ፣ ካየም ትንሽ ነው ሊያስተውል የሚችለው። ከዛ ግን በጣም ልክ እንደዛ እኔ እንደሚሰማኝ የሚያዩት ይመስለኝና ጭራሽ በቃ እሱ ይባባስብኛል ማለት ነው። ደንበኞች ጋር ይሄ ነገር ስነግራቸው ይሄን ሳስብ በቃ ሪሊፍ ይሰጠኛል ይሉኛል ማለት ነው። እውነትም ነው ደግሞ ሪሊፍ ይሰጣቸዋል። ልክ ነው። ይሄ ነው። ከዛ ፕራክቲካል የምናደርጋቸው ተግባራዊ የሆኑ ፍርሃታችን የምንቀንስባቸው መንገዶች ደግሞ አንደኛ መዘጋጀት ነው። በተለይ አስፈላጊ ሲሆን አሁን ዕለት ዕለት የምናደርጋቸውን ግንኙነት ኮንቨርሴሽኖች ተዘጋጅተን አንችልም። ግን አስፈላጊ ሲሆን ስብሰባ ላይ የምናገረው ሀሳብ ካለ አስፈላጊ ደንበኛ የማገኝ ከሆነ ምን ማለት እንዳለብኝ እንዴት ማለት እንዳለብኝ ተዘጋጅቼ መሄድ ፕራክቲካል የሆነ ነገር ነው። አንድ አሌክስ የሚባል ኮች አለ፣ የኮሚኒኬሽን ኮች እና ምን ይላል 95% አሁን ታዲያ የሆነ ፕሬዘንት ስታደርግ የሆነ ካምፓኒ ሄደህ ያ ፕሬዘንቴሽን ጥሩ እንዲሆንም እንዳይሆንም ያንተ ዝግጅት ነው ወሳኙ። ይሄ ነው 95% ማለት ነው። የሚሳሳተው ነገር ብዙ ጊዜ አጥንተን ነው የምንገባው። አሁን ትምህርት ቤትም እንደዛ አይደለ የተማርነው። እኔ አሁን ዩኒቨርሲቲ ተማሪ እያለሁ ፕሬዘንት ሳደርግ በደንብ ይገባኛል፣ አጠናዋለሁ፣ በቃ ተዘጋጅቻለሁ። ግን አውትላውድ ነው የምንለማመደው። አውትላውድ ማለት ድምፃችንን እያሰማን ልክ ተዘጋጅተህ ሄደህ ድምፅህን አብረህ ከምታወራው ሰው ጋር የምትሰማው ከሆነ እሱ ችግር። አብረህ አይደለም የምትሰማው፣ አስቀድመህ ሰምተው ሂድ። ድምፃችንን ብቻችንም እንኳ ብንሆን ድምፃችሁን አሰምታችሁ የምታወሩትን ነገር ልክ እንደዚህ ሰላም፣ እንዴት አደራችሁ፣ ዛሬ የምንነጋገርበት ርዕስ ይሄ ነው ሊሆን ይችላል። በዚህ መንገድ ማውራት ግን አስቀድሞ ከመሄዳቸው በፊት ማለት ነው። እና ትልቁ ትኩረት የምንሰጥበት ዝግጅት ላይ ድምፃቸውን እያሰሙ እንዲለማመዱ ነው። እሱ ፍርሃት ይኸውልህ ጭንቅላታችን እንዳልተዘጋጀን ፊል ካደረግን የሆነ ፈረሰ። በቃ እንዳልተዘጋጀ ካወቅ ትፈራለህ። ዝግጅቱ ግን የሆነ ኮንፊደንስ ይሰጥሃል። መናገር እንደምትችል ሀሳብን መግለጽ እንደምትችል የሚሰማ ስሜት አለ። ከዛ ነርቨስ አትሆንም ማለት አለ። ያችን ነርቨስነስ ግን ማኔጅ ማድረግ ትችላለህ ከተዘጋጀህ ማለት ነው። ለምን የምትለውን ነገር ታውቀዋለህ። የምትለውን ነገርም ካላወቀው ፍርሃትም ከመጣ ግን ተበላሽ። ስለዚህ የመጀመሪያው እሱ ነው። ከዛ አየር ማስገባት። አሁን ቅድም ስጀምር ይሄውን ያረጋገኛል። ጭንቅላቴንም ሰውነቴንም ተረጋግቼ ጥያቄህን እንድሰማ ሀሳቤን እንድገልጽ ያረጋጋኛል ታዲያ። ስለዚህ በደንብ አየር አስገቡ፣ በአፍንጫችሁ በአፋችሁ ማስወጣት። እሱ በደንብ ካልም ያደርጋችኋል። ሁለተኛው ነገር እሱ ነው። ከዛ ስንናገር አሁን በተለይ እንደዚህ በጣም ፕሬዥር ያለበት ጫና ያለበት ቦታ ላይ
ስትራክቸር ቢኖረን፣ ስትራክቸር ማለት መዋቅር ማለት ነው። አቋቋማችን ነው የሀሳባችን መዋቅር። ሀሳባችን ለምሳሌ ፍሰቱን ማወቅ። ፍሰቱን አሁን ብዙ ጊዜ ተዘጋጅተን ሄደን አሁን ብዙ ሰው ይጠይቀኛል ተዘጋጅተን ሄጄ ግን እፈራለሁና ሀሳብ ይጠፋብኛል ይላል። አሁን እኛ መዘጋጀት የምንለው መጀመሪያውን ልክ አይደለም። ስንዘጋጅ አጥንተነው ብቻ ነው የምንሄደው እንጂ ፍሎው እንትና ተናግሬ ወዴት እንደሚሄድ እሱን አላውቀውም ማለት ነው አንደኛ ነገር። ከዛ ድምፄንም አላሰማውም ሁለተኛ። ከዛ ስትራክቸሩ ካለ ግን ፍሎው ለምሳሌ ሀሳቤን ተናግሬ ስቶሪው ከሆነ የሚቀጥለው እሷን ካወቅኳት ሀሳቤን እነግርሃለሁ፣ ታሪኩን እነግርሃለሁ፣ አለቀ። እና አሁን ብዙ ጊዜ ለስፒችም ሲዘጋጁ እኔ ሪከመንድ የማደርገው ቃል በቃል እንዲሸመድዱት አይደለም። ስትራክቸር ግን ይኖራቸው፣ ሀሳባቸውን ይናገሩ፣ ምክንያት ያቅርቡ፣ ከዛ ስቶሪ፣ ከዛ ሀሳባቸውን መደምደሚያ አድርጎ መጨረስ ይቻላል። ይቺ አሁን አንድ ፍሬምወርክ የማስተምራት ፍሬምወርክ ናት። ከዛ በጣም እኔም ወደው ደግሞ በምናወራበት ጊዜ ፐብሊክ ላይም ይሆናል እንዲሁ አንድ ለአንድም ስናወራ በተቻለ መጠን ዋጋ ለማሳደር መሞከር። ዋጋ ማለት ይኸውልህ የምናወራው ለምሳሌ አሁን የምናወራው ነገር አለ አይደለ? ፐብሊክ ስፒኪንግ ነው እዚህ ጋር እያወራን ያለ ነው። በቃ ስለዚህ አሁን እያሰብኩ ያለሁት እንዴት ነው ፖድካስት ላይ መጥቻለሁ፣ በተቻለ መጠን እንዴት ላገልግላቸው ነው። እኔ የማስተምረውን ነገር እነሱ ጋርም እንዲጠቅም ለተመልካችም ሲሰማው ጥቅም ያለው ነገር እንዲያገኝ እንዴት ላድርግ። አሁን ዋጋ እያሳደርኩ ዋጋ እየሰጠሁ ነው ማለት ነው። እሱን ማሰብ ብዙ ጊዜ እኛ ጋር ነው ትኩረታችን የሚሆነው። አለባበሴ እንዴት ነው? ለምሳሌ አለባበስ እኮ አስጨንቆ ከሄድክ ማለት ነው እዛ ቦታ አለባበስ ጋር ነው ትኩረት የሚሆነውና ንግግር በሙሉ ይጠፋብሃል፣ ይበላሽብሃል። እንዲሁም ለጫማን ማየት ነው። ጫማን ታየዋለህ፣ እንዴት ነው አምሮብኛል አላማረብኝም ትላለህ። ከዛ ምናምን ፀጉርህን ሊሆን ይችላል። ብቻ ይሄ ሰልፍ ኮንሽስ እንድንሆን ያደርገናል። ሰልፍ ኮንሽስ ማለት ራሳችን ላይ ብቻ ትኩረት እንድናደርግ ማለት ነው። ከሱ ይልቅ ደግሞ ኦዲየንስ ኮንሽስ ሲሆን ታዲያ እንዴት ላገልግለው፣ ከዛ ኦዲየንሳቸው ይመለከተዋል ይሄን ነገር፣ ንግግሩን ማስተካከል። እሱን ለማስተካከል እዚህ ጋር የሚያገለግለውን ሀሳብ ለመስጠት ስሞክር ግን በሆነ መንገድ ፍርሃት ይቀንስልኛል ማለት ነው። አይን ኮንታክት የሚፈራ ከሆነ አንድ ሰው መድረክ ላይ ሲወጣ የእሱ ከፍ ያለ ነው፣ ሰው ቀጥታ እሱ ጋር የሚያልፈው። ስለዚህ በምን አይነት ቢያስኬደው አሁን እቺ የመጀመሪያ ሞመንት ናት ምን ላይ ያለሁት እና ያችን ነገር እንዴት አድርጎ ያስኬዳት? ልክ ነው። እንደውም መጀመሪያ ከሰው ጋር ስንገናኝ ለመጀመሪያ ጊዜ አይ ኮንታክት በጣም ወሳኝ ነው እና ብዙ ሰው ይቸገራል። አሁን እንደውም አንዳንድ ሰው ምን ሊመክር ይችላል፣ ፐብሊክ ስፒኪንግ ላይ የምትፈራ ከሆነ ኦዲየንስ ፊት ወጥተህ ግን ራሳቸውን ተመልከታቸው፣ ፍርሃቱ እንዲቀንስልህ ከዚህ በላይ ተመልከታቸው ይባል። ጥሩ አይደለም ግን ልክ የሆነ ምክር አይደለም። ስለዚህ እንዴት ለሚለው ጥያቄ የምናየው አይን ነው በትክክል። ለምሳሌ አሁን አንተ አይንህን እያየሁ ነው አይደል እያወራህ ያለሁት፣ አንተም አይኔን በትክክል ታይኛለህ። እና ኮሚኒኬሽን አንድ ለአንድም ይሆን መድረክ ላይ ወጥተን ከኦዲየንስ ጋር የሚኖረን ኮሚኒኬሽን እንደዚህ በቃ ፋሲሊቴት የሚደረገው በአይ ኮንታክት ነው። አሁን ለምሳሌ እንደዚህ ሆኜ ማወራ ከሆነ ታዴ እንዴት ነው አሁን በዚህ መንገድ ማወራ ነው፣ አይ ኮንታክት ምንም ሜንቴን እያደረግኩ አይደለም። ስለዚህ ትኩረት የራሱ አንተ ጋር እንዳልሆነ ነው የሚገባህ አይደል? አሁን አንዳንድ ኦፊስ ስገባ እኔ ስራውን እየሰራ እዚህ ጋር ቁጭ በል ይለኝና እሺ ንገረኝ ምንድነው የፈለግከው የነበረው? እሺ ኦኬ እየሰማሁ ነው። ትኩረቱ እኔ ጋር እንዳልሆነ ይገባኛል ማለት ነው። ለምን አይ ኮንታክት እኔ ጋር እያደረገ ስላልሆነ። ስልክ እንኳን በቀላሉ ስልክ ራሱ ከነካካ አየኸው። ስለዚህ አይ ኮንታክት ሜንቴን አለማድረግ ትኩረትህ ራሱ እዛ ሰው ጋር እንዳልሆነ ነው የሚያሳየው ማለት ነው። በትክክል አይነህን እያየው ለተቀመጥንበት ጊዜ ያህል ማውራ ከሆነ ግን ኢንጌጅ አደርግሃለሁ፣ ትሰማኛለህ፣ አዳምጥሃለሁ፣ እኔም ደግሞ አንተን እሰማሃለሁ። ስለዚህ እንዴት ወደሚለው ነገር እንምጣ። እንዴት ሲባል አሁን ብዙ ሰው ወይ ያፈጣል፣ ምንም አይ ኮንታክት ሜንቴን አያደርግም መሀል ላይ መሆን። አሁን የማስተምረው አንድ ለአንድ ከሆነ ከ7 እስከ 10 ሰከንድ አንተ አይነህን እያየው ልክ እንደዚህ ሀሳቤን ይገልጽና አንዳንዴ ደግሞ ሌላ ቦታ ሳርፈዋለሁ ሀር ላይ ጥሩ ነው ማለት ልክ እንደዛ አፍጥጬ 1 ደቂቃ ላይ አልችልም። ያው 1 2 3 4 5 6 7 ልክ በዚህ ጊዜ ውስጥ የሆነ ሀሳቤን እነግርህና አይነህን እያየሁ ነው የቆየሁት። ከዛ ችግር የለውም ወደ ላይም ብቻ የሆነ ቦታ አሳልፌ ደግሞ እመጣለሁ አንተ ጋር ማለት ነው። ስታዳምጠኝም ልክ እንደዛው ነው። ስለዚህ አንድ ለአንድ ከሆንን ከ7 እስከ 10 ሰከንድ መድረክ ላይ ወተን ከሆነ ደግሞ አሁን መድረክ ላይ ራሱ ብዙ ሰው የሚቸገረው እንዴት ነው? ኦዲየንሱ ሰፊ ከሆነ እዛ አጠገብ ላሉ ሰዎች ብቻ ነው የምታወራው። እዛ ጥግ የተቀመጠው ሰው ረስቷል፣ ሌላ ስልኩን እየነካ ሌላ ቦታ ነው ያለው ማለት ነው። ከዛ ሁሉንም ኢንጌጅ ማድረግ ያስፈልጋል። ኦዲየንስን ኢንጌጅ የምናደርግበት አንደኛው መንገድ ቱላችን አይ ኮንታክት ሜንቴን ማድረግ ነው። እዚህ ጋር በግራ በኩል እሄዳለሁ እያየሁ አንድ ሰው በነገር ላይ መድረክ ላይ ብንሆን ከአንድ ሰው ጋር የምናወራው መምረጥ አለብን እንጂ ለሁሉም አይደለም።
አንድ ሰው ትመርጣለህ ካለ አንድ ሰው ትመርጥና ሀሳብን የምትገልጸው ያን ሰው እያየህ ነው። ከዛ ገስዋት እሱን አንድ ሰው ጋር በትክክል አይኑ እያየህ እያወራህ ሲሆን ወይ ነገ ይመጣል ብሎ ያስባል። ፊልም የሚያደርጉትም እነሱንም ኢንጌጅ እንዳረካቸው ነው። ከዛ እዛው አትቀርም። ተንቀሳቅሰህ ግን መቆም እዛው ትቆማለህ። ሀሳብን ትገልጽና አሁንም ደግሞ ወደ ሌላ ክፍል መሄድ። አሁን አንዳንድ ሰው መድረክ ላይ ሲወጣ ወይ አይንቀሳቀስም፣ ከተንቀሳቀሰም ዝም ብሎ ከቦታ ቦታ ነው የሚለው። እንቅስቃሴው ፋንክሽን እርግጥ ያለ የለውም። እርግጥ ማለት አለበት። ከተንቀሳቀስክም ፐርፐዝ ሊኖር ይገባል። ፐርፐዝ ማለት እዚህ ከተናገር ከዛ ልናገር ብለህ ማለት ነው። ስለዚህ ቆመህ ሀሳብን ተናግረህ ነው ወደ ሌላ ቦታ የምትሄደው። ብለህ እንዲህ የምትንቀሳቀስ ከሆነ ግን እንደፈራህ ነው የሚያሳየው። ቀዥቃዣ የሚባለው ወይም ደግሞ ፍርሃት የሆነ ነርቨስ ነው። እንደዛ እናደርጋለን። አሁን መድረክ ላይ ወጥተን የሆነ ተረጋግተን መቆም ይከብደናል። ከዛ የሚፈራም ሰው አለ። እንዴት ላስተካክለው ካለ አይ ኮንታክት ሜንቴን አድርጉ። በቃ እሱ ነው መፍትሄው። ከዛ ግን ከምታውቋቸው ሰዎች ጀምሩ። ለምን ጓደኛ ሆነ አትፈራው? ታዲናውን አልፈራ ጓደኛዬ ነው ገባህ? እንዲህ አዳዲስ ሰዎች ጋር አይ ኮንታክት ሜንቴን ለማድረግ ይከብዳል። ግን ከምታውቋቸው ሰዎች ጀምሩ። ይሄ ነው የምለው። ታዲ አንድ ሰው ሀሳባችን እንዲቀበለን በምን አይነት ወይ ብናስረዳ የተሻለ ነው? በጣም አሪፍ ጥሩ ጥያቄ ነው። ነገር ላይ እኔ ሁሌ የምለው ነገር አለ። ኮሚኒኬሽን የዋጋ መቀየር ነው። እኔ የምሰጠው ዋጋ ከሌላ አንተ ጋር መጥቼ ንግግርም ብችል ምንም አያደርግም ማለት ነው። ስለዚህ ያለኝን ዋጋ ነው ኮሚኒኬት የማደርገው። ስለዚህ አንድን ሰው ለማሳመን ዋጋህን ነው ወይ የምትነግረው? አሁን እኔ ኮሚኒኬሽን ነው የማስተምረው አይደለ? የሆነ ሰው ይመጣል፣ የኮሚኒኬሽን ችግር አለበት፣ አለው ቁጭ ብሎ ከኔ ጋር ፕራክቲስ ያደርጋል፣ ለውጥ ያመጣል። ችግር ነው እየፈቱ ያለሁት ማለት ነው። እሱ ነው እንግዲህ ሰዎችን ልናሳምን የምንችልበት መንገድ የሚሆነው እና ሁልጊዜም ቢሆን ለማሳመን ሰዎችን ፑሽ ማድረግ አይደለም የሚያስፈልገው፣ እነሱ እንዲመጡ ማድረግ ለማለት ችግሩን ነው የምንፈታለት ማለት ነው። ዝምታ ወርቅ ነው ይባላል እና በአባባልም እውነትም ነው። ስለዚህ በዚህ ታምንበታለህ? ዝምታ ወርቅ ነው። አዎ እንደ ቦታው የሚገርመኝ ማውራቱ አይደለም። አሁንም ቢሆን ማለት ነው ዝም የምልባቸው ጊዜያት ይበልጣሉ። አሁን እንደውም ብዙ ጥያቄም ከዚሁ ጋር ተያይዞ የሚያዝ ስለሆነ ማለት ነው። ይሄ ኢንትሮቨርት እና ኤክስትሮቨርት ይባላል የሚጠይቁ ማለት ነው። ኢንትሮቨርት ማለት በቃ ከሰው ጋር ሲሆን ኢነርጂ አይኖረውም እና ይከብደዋል። ከሰው ጋር ብቻውን ሲሆን ይሻለዋል፣ ምቾት ይሰማዋል። ከዛ ደግሞ አንዳንድ ሰው ጋር ሲሆን ወጥቶ ሲያስተምር ወይ እንዲሁ ስብሰባ ላይ ሲገኝ ከሰዎች ጋር መሆን ነው ደስ የሚለው እና እኔ እንደዚህ ፐብሊክ ስፒኪንግ ስለሆነ ማስተምረው ኤክስትሮቨርት የሆንኩ ይመስላቸዋል። ኤክስትሮቨርት የሚባል ሰው ግን አይደለሁም። እኔ ማለት ብቻዬን ሰውንም ደስ ይለኛል፣ ከአንተም ጋር ብቻም ሰወራ ደስ ይለኛል። ሲያስፈልግ ግን መድረክ ላይ ወጥቼ ለማስተማር ዝግጁ ነኝ እና ደስም ይለኛል። ከዛ የማገኘው እርካታ አለ፣ የማገኘው ኢነርጂ አለ ማለት ነው። ዝምታ ወርቅ ነው። አዎ። ከዛ ግን ሁሌ ዝም አትልም፣ ሁሌም አትናገርም። ቦታውን መለየት፣ ያለህበትን ቦታ፣ የምታወራውን ሰው ማየት ያስፈልጋል። ችግሩ ግን ብዙ ሰው መናገር እያለበት አይናገርም። አሁን ስራ ቦታ አሁን አንድ ድርጅት ውስጥ ብትሄድ እኮ የሆነ ፕሮሞሽን የሚያገኝ ሰው አለ አይደል? አሁን ትልቅ ድርጅት ከሆነ ከዓመት ዓመት ፕሮሞሽን የሚያገኝ ሰው ብዙ ጊዜ ስብሰባ ላይ ችግር ለይቶ ሀሳብ የሚሰጥ የሆነ የድርጅቱን አቅጣጫ የሚናገር አይነት ሰው ሲሆን ቅርብ ነው ፕሮሞት ለመደረግ። ጥሩ ስራ እየሰራ ግን እዛ ድርጅት ውስጥ ባለመናገሩ ምክንያት የሆነ ያን ያህል ፐርፎርምም ያደርጋል ተብሎ አይታሰብም። እና መናገር በሚገባን ቦታ መናገር፣ የማያስፈልግበት ቦታ ደግሞ ዝም ማለት ጥሩ ነው። ምንም ችግር የለውም። በጣም አሪፍ። እርግጠኛ ነኝ የአሁኑ ጥያቄ እስካሁን የመጣንበትን ይመልሳል ብዬ አስባለሁ እና ይህ ሁሉ ችግር የመጣው ከአስተዳደግ ነው ብዬ አስባለሁ። ስለዚህ አስተዳደጋችን በምን አይነት ቢሆን ይሻላል? እንዴት እንደደግ? ለምሳሌ ወላጆቻችን ዝም በል ተጨቆን፣ እንደዚህ በል ጓዳ ግባ ተብለህ ከዛ በኋላ ወጥተህ መናገር ስትችል ፍጥጥ ትላለህ፣ ነርቨስ ትሆናለህ፣ መናገር አችልም። አሁን ቅድም እንዳልኩት ሀሳብ የሚሸጥበት ዘመን ነው። ስለዚህ በዚህ ሰዓት እኔ ሀሳብ መሸጥ ካልቻልኩ ዋጋ የለኝም ማለት ነው። ነው እኔ እንዳልኩ አሁን የኔ ህይወት ብታየው በዛ መንገድ አሁን ባልከው መንገድ የመጣው ሰው ነኝ። እንዳልኩ አሁን እኔ ቤትም ሳድግ የሆነ እንግዳ ካለ እና ታላቅም ካለ አንተ ታላቅ እያለ ሰው እያለ ለምን ታወራለህ? ዝም ነው የሚባለው። ከዛ እሱን ልማድ አድርገው ለካ ሰው እያለ አይወራም ማለት ነው፣ ዝም ነው ማለት ያለበት። በዛ መንገድ ነው ያደግኩት። ገባ? ተጽዕኖ አለው ወይ? አዎ አለው። አሁን ከንግግር ፐርስፔክቲቭ ካየነው እንዴት ነው ወላጆች ማሳደግ ያለባቸው ግልጽ ነው ይመስለኛል። ያው ግን እንዲህ አድርጋ አታድርግ የሚለው ነገር የሚጠቅም ይመስለናል፣ በተለይ ወላጆች ሆነን ስናሳድግ። እሱ ግን ልጆች ሀሳባቸውን እንዳይገልጹ ሊያደርግ ይችላል። ለወላጅ ልክ ነው ያ ነገር፣ ግን ላይሆንም ደግሞ ይችላል።
ስለዚህ እንደውም መፍቀድ ማን ነው ሲናገር የሰማሁት አሁን ማታ ልክ ከስራ መጥቶ ቤተሰብ ራት ከበሉ በኋላ ቁጭ አድርጎ ልጆቹ እስኪ ለነሱ እንዲነግሯቸው በየሆነ መጽሐፍ እንዲያነቡላቸው ማድረግ በራሱ በጣም አሪፍ ነው። እንደዛ ሲሆን ይሄ ልጅ ሀሳቡን እየገለጸ በሰው ፊት መናገር ራሱ እንደሚቻል እያወቀ ነው የሚሄደው ማለት ነው። እና ሁሉም ነገር ይቻላል። እኔ ግን እንደዛ አላደኩም እና ከሰው ጋር መሆን በራሱ ያስፈራኛል። እኔ ኢነርጂ በቃ አይናፋር ነኝ። ሰውን ቀና ብዬ ማየት አልችልም። ለዚህ ከብደኝ ነበረ። ገንዘብ ጋርም እንደዛ ነው። ገንዘብ ስጡኝ ስል እኔ ጋር አይሰጠኝም ስለሌለም ማለት ነው። ቢኖርም ግን ልጅ ገንዘብ መያዝ የለበትም። በተለይ እናቴ አሁን በጣም አጥብቃ ነው የምትጠለው። ልጅ ገንዘብ መያዝ የለበትም ብላ ነው የምታስበው። ያው ምልህ ያው ማስተማር ይሻላል ብዬ ነው የማምነው። እኔ ግን ስታስተምረው በኋላ ለዛ ነው አሁን በነገር የሀብታም ልጅ የሆነ ነገር ለመጀመር ገንዘብ ሰጥተው ነገር ስራ ብትለው ቀላል ነው ለሱ። ከድሃ ቤተሰብ የመጣ ግን ይከብደዋል ራሱ ተርተኛ። ስለዚህ አስተዳደግ ወሳኝ ነው። ግን እንዲሞክሩ ብናደረግ ሀሳባቸው መግለጽም ከሆነ እንዲናገሩ በእናንተ ነፃ ማድረግ በጣም አሪፍ ነው። እንዲሞክሩት ገንዘብም ቢሆን ማስተማሩ ነው እንጂ አሁን አትያዝ ስላልከው አይዝም ማለት አይደለም። ወይ የሆነ ነገር ይገዛበታል ብለን እኮ ነው፣ ወይ የሆነ ወደ ሌላ አቅጣጫ ይወስደዋል ብለን ነው። ማስተማር ግን ይሻላል። ዋናው ችግር ፈች መሆን ነው እንጂ ብሩ አይደለም ችግሩ። ብሩ አይደለም ችግሩ። ብሩ አለ። ችግር የምትፈታ ከሆነ ብሩ አለ። ከዛ ግን እንዳልከው አስተዳደግህ ያን ብር እንዳጠራ ይገባኛል ብለህ እንዳታስብ ሊያደርግህ ይችላል። ደስ የሚለው ነገር ግን አስተዳደጋችን ሙሉ ይሄ ንግግራችን ላይም ቢሆን ገንዘብ ላይም ቢሆን ያለንን ማስተካከል ይቻላል። አሁን ማስተካከል ይቻላል። እኔ ጋር ብታየው እሱን ነው። ንግግሬ ጥሩ አልነበረም ወይ ሀሳቤን ስገልጽ አልነበረም፣ መፈራ ነበረ። አሁን ግን ሀቢት ስለሆነ ልማድ ስለሆነ እሱን እያስተካከልኩት ነው። ስለዚህ ወደዚህ ሙያ የመጣው ተነክተህበት ነው ማለት ነው? ተነክቼበት ነው። አዎ ለእኔ ጋር የነበረ ነው አለኝ። የመጀመሪያውን ቪዲዮ እኮ ብታየው እንዲህ አይደለም ራሱ ማወራው ሀሳቤን የምገልጸው ማለት ነው። ስለዚህ እሱ ነው እውነት ነው፣ ምንም ጥያቄ የለውም። ተጽዕኖ አለው። ከዛ ግን መማር ይቻላል። ያለፈው ነገር መቀየር ይቻላል። ምንም ነገር ልማድ ስለሆነ ማለት ነው። አሁን እኔ እንዳልኩ ትልቁ ያለው ኳሊቲ ብዬ ማስበው መማር ይችላለሁ። ከሄድኩበት ካገኟቸው ሰዎች እማራለሁ። እና ከሀብታም ጋር ስትውል እኮ ከሀብታም ቢሄቪየር ትማራለህ። ለእሱ 50 ሺህ ብር ምንም ሳይመስለው በቀን እንዴት ነው የሚለው ነገር ታጠናለህ አንተ። ከዛ አንተም መላመድ ትጀምራለህ። ስለዚህ አካባቢ ራሱ ሼፕ ያደርገዋል ማለት ነው። አስተዳደግህ ወጥተህ ከህይወት ጋር ያለህን መስተጋብር ሼፕ የሚያደርገው ከሆነ ልማድ ነው። ንግግር አላደረግክም፣ ገንዘብ ተሰጥቶህ አልተማርክበትም፣ አላየኸውም፣ አልገዛህበትም፣ አልሞከርክበትም። ከዛ እሱ ግን ልማድ ነው። አድገህም ቢሆን ይስተካከላል። 30 ዓመት 40 ዓመት 50 ዓመት ሆኖ ያስተካክለዋል። ያን ነገር አዌር ከሆነ ማለት ነው። ይሄ ነገር ከዛ የመጣ ነገር ሊሆን ይችላል። ይሄ ነገር አይጠቅመኝም አሁን ማስተካከል አለብኝ ብሎ የሚያስብ ከሆነ ሁሉም ነገር ልማድ ነው። መቀየር ይችላል። ቀላል አይደለም፣ መስተካከል ግን ይችላል። ኢንተርቪው ስንሄድ ወይም ራሳችን በምን አይነት ተዘጋጅተን ያንን ሰው እያሳምነን ስራውን ማግኘት መቻል አለብን? በጣም አሪፍ። ብዙ ሰው የሚቸገርበት ነገር ነው ብዬ አስባለሁ። በተለይ አዲስ ጀማሪው ስንሆን የተቸገርኩበት ነገር ስለነበረ ማለት ነው። አሁን ልምድ ካለን ልምዳችንን ማሳየት ብቻ በወረቀት ሳይሆን ሀሳብህን በመግለጽ ማለት ነው። በኢነርጂ ማሳየት። አዲስም ከሆንን ደግሞ እንዳልኩ ነው። አሁን ብዙ ሰው የሚቸገረው የሆነ ዲግሪ ስላለው ወይ ማስተርስ ስላለው ያ ቦታ የሚገባው ይመስለዋል። አይደለም። አሁንም ቢሆን ይመጣል። እዚህ ጋር አሁን ለመቀጠር ስትሄድ እኮ ራስህን ነው እየሸጥክ ያለው በነገር ላይ እና ቀጣሪ ደግሞ የኔ ጉልበቴን ኢነርጂን የምሸጥለት ጊዜን የምሸጥለት። ኤግዛክትሊ። ልምድ ካለን ጥሩ ልምዳችንን ማሳየት ከዛ ልምድም ከተገኘው ግን ልምዱንም ይኸውልህ አሁን ልምዱ እኮ ያለው አንድ ሰው 10 ዓመት ሰርቶ ግን በትክክል አይደለም ኤክስፕረስ የሚያደርገው። አሁን ቀጣሪ ነህ አንተ አይደለ? እንዲህ ነው ላወራህ የሚገባ። ያ ልምድ መጥቶ የአንተን ችግር እንዴት ነው ሊፈታ የሚችለው? ኤዲተር ከሆንኩኝ ለምሳሌ የሰራሁባቸውን ቦታዎች እነግርሃለሁ። ከዛ አንተ ጋር ደግሞ መጥቼ ምን አይነት ችግሮች እንዳሉ አውቃለሁ መጀመሪያ። ስለዚህ የኔ ልምድ ያለኝ ሙያ የአንተን ችግር ሊፈታ በሚችል መንገድ ነው የማቀርብልህ እንድትረዳው አድርጌ ማለት ነው። ብዙ ሰው ግን እሱን አይረዳው። ዲግሪውን ሲቪ ስላስገባ ብቻ በነገር ላይ ሲቪ ላይ አይተው ከጠሩ ጥሩ ነህ ማለት ነው ውጤት ላይ እኮ። ከዛ ግን ወጥታ ኢንተርቪው ላይ አይተው ለምንድነው ኢንተርቪው የሚያስፈልገው? በራሱ አንተን ሊያዩህ እኮ። ራስህን የማትሸጥ ከሆነ ሀሳብን የማትገልጽ ከሆነ ያ ሰው ለመቀበል ትንሽ ይከብደዋል። ሙያም እያለህ እኮ ነው። እና ሁልጊዜ የኔን ኢነርጂ ወደ አንተ ማጋባት መቻል አለብኝ። ኢፈርት። ስለዚህ ኢነርጂ፣ ኢፈርት በአጠቃላይ ሙያችን አሁን ዋጋውን የምናቀርብበት መንገድ ነው። አሁን ኮሚኒኬሽን ሀው የሚለው ነው። ኮሚኒኬሽን አንደኛ ምንድን ነው የምናወራ የሚለው ነገር አለ አይደለ? እሱ ኮንተንት ነው። ከዛ ግን አሁን በምሳሌ ላስረዳ። ሃይስኩል ወይ የሆነ ዩኒቨርሲቲም ገብተን ስንማር
ተመሳሳይ ኮርስ በተለያዩ ሁለት አስተማሪዎች ሲቀርብ ይለያያል። አንደኛው አስተማሪ ሲያስተምር ኮርሱን ይወዱታል፣ ጥሩ ውጤት ያመጣሉ። አንደኛውን አስተማሪ አይወዱትም ያን ያህል ወይ ደግሞ በቃ አይገባቸውም ምናምን። የሚያቀርቡበት መንገድ የሚያስተምሩበት መንገድ ይለያያል ማለት ነው። ሁለቱ ተመሳሳይ ኮርስ ነው፣ ተመሳሳይ ሳብጀክት ነው እና እሱ ምንን ደግሞ አፌክት ያደርጋል? የተማሪዎችን ውጤት። ስለዚህ ከአንድ ልጅ ጋር ተመሳሳይ ባክግራውንድ ወይ ሙያ ልንቀጠር ስንሄድ ትንሽ ውጤት ሊሆን ይችላል ከሱ አንጻር ያለኝ፣ ግን እኔ ሀሳቤን መግለጽ ከሆነ በደንብ ሀሳቤን አርቲኩሌት ማድረግ የምችል ከሆነ ኢነርጂን ፈርቴን ማሳይ ከሆነ ያ ሰው ሙያውን ቀስ ብሎ ይማራል ብሎ ነው የሚያስበው። ስለዚህ የትም ቦታ ብንሄድ ከደንበኛም ጋር ብናወራ ለቅጥርም የሆነ ቦታ ብንሄድ ኢነርጂያችን ማታ ያደርጋል። ኦኬ በጣም አሪፍ። ስለ ኮንፊደንስ አሁን ብዙ አውርተናል። ስለዚህ አንድ ሰው ዴሊ በየቀኑ ሊያደርገው የሚችለው ኮንፊደንሱን ለማስተካከል በየቀኑ መቼም ባንዴ አይገነባ። ስለዚህ በየቀኑ ምን አይነት ድግግሞሽ ያድርግ? ራሳቸውን ሪከርድ ያድርጉ፣ ራሳቸውን ቀርጸው ድምፃቸውን ይስሙት፣ ራሳቸውን ይመልከቱ። የሚያስተካክሉት ነገር ካለ ደግሞ አንድ ነገር ይመርጡና ቀጣይ ሪከርድ ሲያደርጉ እሱን ለማስተካከል ይሞክራሉ ማለት ነው። ፕሮሰስ ነው። ኮሚኒኬሽን ማስተካከል በአንድ ቀን የሚገነባ ነገር አለም እንዳልከው። አሁን ኮንፊደንስን ቢኖረን ንግግራችንን ማስተካከል ክህሎት ነው በራሱ። ሁለተኛ ደግሞ የምንፈራውን ነገር አለመሸሽ፣ መጋፈጥ። በየቀኑ እንደዚህ አይነት አጋጣሚዎች ይኖራሉ ብዬ አስባለሁ። የሚያስፈራም አጋጣሚ እንኳ ቢሆን እየፈራችሁም ተናገሩ ነው የምለው ነው። የሚገርመህ አንድ ቪንጆ የሚባል ሰው አለና ምን ይላል? ካሬጅ ወይም ይሄ ድፍረት ቢውልድ የሚደረገው ፍርሃት ሳይኖር አይደለም። ካሬጅ ማለት ፎርሙላው ምንድን ነው አለ? ፍርሃቱ እያለ የሆነ አክሽን ስንወስድ ነው። ኮሚኒኬሽን ስኪላችን አሁን ላይ ቲክቶክ እየቀማን ነው እና በየቀኑ ስታየው ቀላል ነው። ስክሮል ከዚህ ወደዚህ ይወስድናል። ጀምረኸው 1 ሰዓት 2 ሰዓት እዛው ስምጥ ወደዛው አንገተ ጎንብሶ ቀርቅሮ ይቀራል። ስለዚህ ይህን ነገር እንዴት አድርገን መውጣት እንችላለን? ትልቅ ችግር ነው። አሁን እንደውም ኤአይም አለ። እንደውም በዘመነ ኤአይ አንድ ሰው ደግሞ ትልቅ አድቫንቴጅ የሚሆነው ኮሚኒኬሽን ላይ ጎበዝ መሆኑ ነው። እንዳልከው ሶሻል ሚዲያ ተጽዕኖ አለው ንግግራችን ላይ። እንደውም አንድ ሮጀር ስላቭ የሚባል ኮች አለ፣ የሲንጊንግ ኮች ነው እና እሱም ይላል አንድ ሰው ኮምፒውተር ጋር ሆኖ እንዲሁ እዛ አውሮፓም ወይም አሜሪካም ላለ ሰው በቴክስት ብቻ ኮሚኒኬት ማድረግ መቻሉ ድምፁን እንዳይጠቀም አድርጎታል ይላል። እና ሁላችንም ጋር ያለው ነገር እሱ ነው። ሙሉ ቀን አሁን እንዳልኩ ቲኔጅ ላይ ያሉ ልጆች በቃ ሙሉ ቤት ነው የሚውሉት፣ ስክሮል ሲያደርጉ በቃ ምንም ከሰው ጋር የማይገናኙ በቃ አይወጡም ማለት ነው ከቤት። እሱ ለኮሚኒኬሽን ደግሞ ጸር ነው። ስለዚህ እንዴት ነው የምናስተካክለው ከተባለ አሁን ሶሻል ሚዲያ እንጠቀም አንልም። አሁን ለስራ የምንጠቀምበት ሰዎች አለን፣ ያስፈልገናል፣ ግድ ነው። ከዛ ግን ባላንስ ማድረግ ያስፈልጋል ብዬ አስባለሁ። ወጥተን ሰዎች ጋር መገናኘት ያስፈልጋል። ሲደመር ደግሞ ራሳችን ሪከርድ ማድረግ። አሁን ሶሻል ሚዲያውን ራሱ አየህ ንግግራችን ለማሻሻል እኮ መጠቀም እንችላለን። ራሴን ሪከርድ እያደረኩኝ በየቀኑ ፖስት ማድረግ ከሆነ ንግግሬን እያስተካከልኩ ነው ማለት ነው የሚሄደው። ስለዚህ ሚዲያው ራሱ ጥሩ ነው። ማየትም እቀንሳለሁ። ስራ ላይ ትሆናለህ። ዝም ብለህ ስክሮል ከምታደርግ ይልቅ ክሬት እያደረክ ነው፣ ንግግርንም እያስተካከልክ ነው የምትመጣው ማለት ነው። ስለዚህ ባላንስ ማድረግ ያስፈልጋል ሶሻል ሚዲያ ላይ እና አዌር መሆን። ብዙ ሰውን አያውቅም። አሁን ሶሻል ሚዲያ ላይ ብቻ ስክሮል እያደረገ ሲውል ንግግሩ ከሰው ጋር ያለው ኮሚኒኬሽን ሀሳቡን የሚገልጽበት አቅሙ፣ ነርቨስ መሆኑ፣ ይህ አይናፋር መሆኑ እንደዛ አይነት ችግር ውስጥ እየገባ እንደሆነ አያስተውልም። ካስተዋል ነው ግን መቀነስ፣ ሰዎች ጋር መገናኘት፣ አዳዲስ ሰዎች ጋር እንዲሁ ከጓደኛ ጋር አሁን ወክ እኮ በወጣ ማታ ጊዜ ምናምን እንዲሁ እናወራለን። ኮንቨርሴሽን ይኖራል። በቃ እሱ ደስ ይላል። አሁን አየር አለ፣ በቃ ነፋሱን እንትን እያልክ ትሄዳለና እሱ አሪፍ ነው። እንደዛ ቢያደርጉ እመክራለሁ። ከዛ ግን እንደ ትልቅ ደግሞ አጥብቄ መናገር የምፈልገው የሚገርም አይነት ሰው መሆን የሚፈልግ ከሆነ በተለይ በዚህ ዘመን ኮሚኒኬሽን በጣም ወሳኝ። ለምን እየጠፋ ነው ክህሎቱ ራሱ ኮሚኒኬሽን ስኪሉ ራሱ የለም የምልህ። አሁን ከሰው ጋር ያለው ኢንተራክሽን ይሄ ኢምፐርሰንም ብቻም አይደለም እየሆነ ማለት ተቀይሯል። በቃ አሁን ሶሻል ሚዲያ ከመጣ በኋላ እኔ ራሱ ኮች የማደርገው ብዙ ጊዜ ኦንላይን ነው። አዲስ አበባ ያለ ሰው ብቻም አይደለም፣ ባህር ዳር ያለ ሰው ይማራል። ጥሩ ነገርም አለው ማለት ነው። አየህ ኦንላይን እንዳገኙ አድርጎኛል። ይህን ሰው አሁን እንዴት አገኘዋለሁ? እዚህ መጥቶ ስራውን ጥሎ አይማርም። እዛው ግን ከስራ በኋላ ማታ ገብቶ ይማራል። አየህ ለእኔ ጥሩ ነው፣ ለሱም ጥሩ ነው ማለት ነው። ስለዚህ በጥሩ መንገድ መጠቀም መለየት ነው ያቃተን ማለት ነው። መለየት ነው ያቃተን። ስለዚህ ባላንስ ማድረግ አስፈላጊ ነው። ስለዚህ ያለኝ አሁን አንተ ኮሚኒኬሽን ስኪል እያሰለጠንክ ነው። ሰዎች በአንተ ጋር ሲመጡም ሊሆን ይችላል ተደጋጋሚ የሚያጠፉት ወይም የሚሳሳቱት ስህተት
ጎልቶ የሚታየህ ምንድን ነው ብለህ ታስባለህ? ብዙ ሰው ጋር ያለው ነገር ኮሚኒኬሽን ተፈጥሮ ነው መስተካከል አይችልም ብሎ ማመናቸው በራሱ ብዙ ቦታ አለ፣ ብዙ ሰዎች ጋር አለ እና ይሄ ያው ሳያውቁትም ባለማወቃቸው ምክንያት እንደዚህ አይነት እምነት አላቸው። እሱ ልክ አይደለም። ሌላው ምለ አሁን ቴክኒካሊ ካየነው ሰፊ ነው የሚሆነው ብዙ አለ። ለምሳሌ ድምፁን አሁን እንዲሁ ንግግሩን በተመለከተ የሚል ሰው አለ። አሁን ይሄን አያውቀው ዝም ብንል ለአፍታ ረፍት ብንወስድ የተሻለ ነው። አሁን እኔ ቅድም እስካሁን ሳወራ ንግግር ስናደርግ ብዙ አላልኩም ማለት ካልኩም ዝም ነው የምለው። ከዛ ቃሉ ሲመጣልኝ ይቀጥላለሁ ማለት ነው። እና ደሞስ ኮመን ይሄ ነገር አለ ብዙ ሰዎችም ጋር ማለት ነው። ምናልባት ካነበብካቸው ኮሚኒኬሽን ስኪላችን የሚያሳድጉ ብለህ የምታስባቸው አንድም ሁለትም እስኪ ነገር መጽሐፎች? ጥሩ። ሁሉም ሰው ቢጀምር ብዬ የማስበው አንድ የቆየ ክላሲካል ርዕሱ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚል መጽሐፍ አለ በዴል ካርኔጊ የተጻፈ። እሱ ኮሚኒኬሽን ላይ በጣም የሚገርም መጽሐፍ ነው። የቆየ ነው እንዳልኩ፣ ግን በቃ ሁሉም አሁን ላይ ያሉ ቶፕ የሚባሉ ቢዝነስ ሊደርስ ሪካመንድ የሚያደርጉት ለእኔም ደግሞ በጣም ጠቃሚ ሆነ ያገኙት መጽሐፍ ነው። መጀመሪያ ከሱ ቢጀምሩ ነው። ሁለተኛ ፐብሊክ ስፒኪንግ ላይ ብዙ መጽሐፍ አለ የተጻፈ። ዘ አርት ኦፍ ፐብሊክ ስፒኪንግ የሚል መጽሐፍ አለ። ቶክ ላይክ ቴድ ሶስተኛ፣ ይሄም የፐብሊክ ስፒኪንግ መጽሐፍ ነው። እነዚህን ሪካመንድ አደርጋቸዋለሁ። ብዙ ነው ግን የሚጀምሩት ከሃው ቱ ዊን ፍሬንድስ ከሚለው ቢሆን ጥሩ ነው። እዛ ጋር በቃ ቤዚክ የሚባል እንዲሁ ለጀማሪ የሚሆን መጽሐፍ ነው። ከዩኒቨርሲቲ ጓደኛህን ይዘህ ከዛ አሁን አብራችሁ እንዳላችሁ ነግረኸኛል። ስለዚህ በወጣትነት ማግባት ጥቅሙ ጉዳቱ ብትነግረኝ። ሌላው ደግሞ ብዙ ሰዎች ትዳርን ይፈራሉ። በተለይ ወንድየው እንዲህ አድርጌ የሆነ ካፒታል የሆነ ካምፓኒ ፈጥሬ ምናምን ስለሚል ይፈራል እና ይህን ምናብ እየያዘ ስለዚህ ለእነዚህ ምን ትላቸዋለህ? ያስፈራል። ትዳር ያስፈራል። እኔም ፈርቼ ነበረ። እንደውም ሁለተኛ ሰው ስታመጣ ሌላ ማንነት ሊመጣ ነው፣ ሌላ ወጭ ሊመጣ ነው። ስለዚህ ብዙ ነገር አለ። የማንነት ቀውስ ሊያመጣ ይችላል በሳይኮ ዝግጁ ካልሆንኩ። እውነት ነው። ብዙ ነገር ይጠበቃል። አንድ ወጣት ነው ልጁ እና እኔ ካገባሁ በኋላ መታ እንድትቸገር አልፈልግም። ፍርሃት ነው። እንድትቸገር ስለማልፈልግ ራሴን ሳልችል ወይም በቂ ሪሶርስ ሳይኖረኝ ማግባት ይከብደኛል፣ አልችልም ነው ያለው። እና ምንድነው ለማለት የፈለኩት እንደ ሰው ነው። አሁን ሳብጀክቲቭ ነው ለእኔ። ወደ እኔ ከመጣሁ ግን እኔ ጠቃሚ ሆኖ ነው ያገኘሁት። ገባ? እኔ አሁን እንዳልኩ ምንም ሳይኖረን ነው አብረ መኖር የጀመርነው። ገባ? አሁንም ገና ብዙ የምንሰራቸው ስራዎች አሉ፣ ብዙ ነገር ይቀረናል። ከዛ ስራዎች ጋርም ራሱ እሷ አለች፣ እሷ ታግዘኛለች፣ ቪዲዮዎችን ኤዲት ታደርጋለች፣ ሪከርድ ታደርገኛለች። እሷ ጎበዝ ናት። እና እኔ የተማርኩት ነገር ምንድነው ይሄ እንደ ሰው ነው። አሁን ካሉም ማለት አልችልም። ወንዶቹ አሁን እኔ ሳልዘጋጅ ፋይናንሻሊም ሬዲ ሳልሆን ሰውን እንዳላስቸግር መጀመሪያ ራሴ ልቻል ማለታቸውም ጥሩ ነው፣ መጥፎ አይደለም፣ ልክም እኮ ነው። ከዛ ግን ሁልጊዜ ገንዘብ ያስፈልጋል ማለት አይደለም፣ ወይም ሬዲ ሆነህ ነው የምትጀምረው ማለት አይደለም። ያስፈራል። እኔም ፈርቻለሁ ስገባ፣ ግን ጥሩ ሆኖ ነው ያገኘሁት። ገባ? አሁን የኔ ባለቤት በጣም ነው የምወዳት፣ በጣም ነው የምታግዘኝ። በዚሁ አጋጣሚ እወድሻለሁ። እነግርሃለሁ። አሁን ከጎንደር ተመርቄ መጥቼ አዲስ አበባ ስመጣ ምንም ገንዘብ አልነበረኝም። ተከራይታ ምናምን የተቀበለችኝ እሷ ነች። እና ያንን በሌለኝም ሰዓት ነበረች እሷ። ምንም ዜሮ፣ በቃ ምንም ገንዘቡን ተውና ኢቨን አስተሳሰብም ይሄ አንተ ያለህ ማንነትም ጥሩ ሳይሆን አብራኝ የነበረች ሴት ነች። እና እንደዚህ አይነት አጋጣሚ ደግሞ ያው ሁሉም ሰው ጋር ላይኖር ይችላል። ጥቅም አለው። ያው ጥቅሙ ምንድነው? አብረህ ታድጋለህ፣ ሁለታችሁ የምትግባቡ ከሆነ ማለት ነው። እና ሰው ሳይኖርም አብሮ የሚሆን ከሆነ ምን ችግር አለው? በቃ ምቾት የሚሰማው ከሆነ ማለት ነው። ግን ሁሉም ሰው ጋር እንደዛ የለም። እና ልክ አይደለም ማለት አይደለም። አሁን አንዳንድ ሴቶች ገንዘብ ከሌለው እንዴት ያስተዳድረኛል? ልክ ነው፣ ልክ እኮ ነው። ካላስተዳድራት እንዴት አብሮ ልትሆን ትችላለች? የሆነ ሰው ግን ይፈራል። በቃ እንደተባለው ማለት ነው፣ የሚፈራ ሰው አለ። ስለዚህ መፍራቱ ጥሩ ነው። ራሱን ሬዲ አድርጎ መግባት ይችላል። ከዛ ግን ደግሞ ግዴታ ሁሉም ነገር ከኔም ኤክስፒሪየንስ የሚማሩት ግዴታ ያ ነገር ያስፈልጋል ማለት አይደለም። ሁለቱ ከተግባቡና ከተነጋገሩ ምንም ነገር ላይ ሆኖ መጀመር ይችላሉ፣ አብረው የሚያድጉ ከሆነ ማለት ነው።
ዋናው ምን ብር አለው ከምትል ይልቅ ይሄ ሰው ማይንድ ሴቱ ምን ያክል ጠንካራ ነው ብሎ ቢያስቡ የተሻለ ነው ብዬ አስባለሁ። ለምን መሰለህ አሁን የሆነ ሁሉ ነገር ሰርተው አይደለም የምትጋባ። ኢቭን አሁን ገንዘብ ተሰርቶም አያልቅም። ገንዘብም ያለው ሰው ብታገባ አሁን ገንዘቡ አይደለም ትዳሩ እንዲቀጥል የሚያደርገው ብዬ አምናለሁ ነው። ስለዚህ ሁሉ ነገር ሰው ተሰርቶ ስለማያልቅ አሁን ትዳር መማሪያ ቦታ ነው ብዬ አምናለሁ ነው። አሁን እኔ ስንጀምርና አሁን ያለኝ አመለካከት አሁን ያለኝ ግንዛቤ አሁን ያለኝ ቀጣይ ይቀየራል። ከ5 ዓመት በኋላ ብታገኝ ሌላ አይነት ሰው ነኝ። ስለዚህ የምትማር ከሆነ ግን ገንዘቡ ኖሮህ የማትማር ከሆነ እናውቃለን እኮ ብዙ አሁን ትዳር ለምንድን ነው የማይጸናው? ገንዘብ እያለ እኮ ነው። በቃ አትስማማም። አሁንና የሆነ የምትማርበት ቦታ መሆኑን ከተረዳህ የምታድግ ከሆነ አብረህ ያው ይቻላል። ግን እንደዚህ የማይፈልግ ሰው አለ እና የማይፈልገውንም ሰው ደግሞ ልክ አይደለም ማለት አልችልም። በቃ እንደዛ የሚፈልገው ይሞክረው እንግዲህ ይፈልግ ቆይ ማለት ነው። ሁለቱም ግን ከተግባቡና ከተስማሙ በቃ ይቻላል። ምንም ችግር የለም። ቀላል ነው። ይቻላል የሚለው ማሳያ ነኝ እኔ። ምንም ነገር ሳይኖርህ ጀምረህ ማደግ መተጋገዝ አብረህ መኖር እንደሚቻል ማሳያ። በዛም ነው የጠየቅኩህ። አዎ ማሳያው ነኝ። ብዙ አውርተኸኛል። ከዚህ በኋላ የአሌክስ ዓላማ ምንድን ነው? መዳረሻው ምንድን ነው? ለምሳሌ ከ5 ዓመት በኋላ ራሱ የት ያገኘዋል? መስራት ያለብኝ ነገር ብዙ ሰዎች ጋር መድረስ እፈልጋለሁ። ብዙ ያው በአካልም በኦንላይንም ብዙ ሰዎች ጋር ተደራሽ መሆን እፈልጋለሁ። ይሄ ደግሞ ያው ረጅም ጊዜ ሊፈጅ ይችላል። 1 ዓመት 2 ዓመት እሱን አላውቅም። ብቻ ዓላማዬ ግን እሱ ነው። የምሰራው ይሄን ብቻ ነው። 10 ዓመት ጋር የምታገኘኝ ታዲያ ፐብሊክ ስፒኪንግ ነው የማስተምረው። እሱን አውቀዋለሁ። ግን ያው ስኬል ማድረግ ደግሞ ተገቢ ነው። ያው ብዙ ሰዎች ጋር ደርሳለሁ በተሻለ መንገድ። እሱን ነው የሚታየኝ። ኦኬ በጣም አሪፍ። ስለዚህ አሁን አንተ በዚህ ላይ በኮሚኒኬሽን ስኪል ነው ያለውና አንተን መከተል የሚፈልጉ ወይም ደግሞ ከአንተ እርዳታ መፈለግ የሚፈልጉ ሰዎች ካሉ አድራሻ ወይ ስልክ ካለ በምን ሊያገኙ ይችላሉ? ጥሩ። ሶሻል ሚዲያ ላይ በዋናነት ቲክቶክ እና ዩቲዩብ ላይ ያለሁ። እሱ ጋር ዲኤም ቢያደርጉ ቢጽፉልኝ እመልሳለሁ። ከዛ ውጭ በአካል በስልክም እኔ ማግኘት የሚፈልጉ ሰዎች ካሉ በ0935 90 4969 ላይ መደወል ይችላሉ። በጣም አሪፍ። ስለዚህ ስለነበረን ቆይታ በጣም አሪፍ ነበረ። በጣም ብዙ ተምሬበታለሁ። ጥሪያችንን አክብረህ ስለመጣ እጅግ እናመሰግናለን። እኔም በጣም አመሰግናለሁ። እንግዳችሁ አድርጋችሁ ስለጋብዛችሁኝ ደስ ይላል። ደስ ብሎኛል። በጣም አመሰግናለሁ።